እንዲገባ ትፈልጋለህ ግን? እሺ አሁን ስታነበው አይገባም ግን እንዲገባ ትፈልጋለህ? እንዲገባኝ እፈልጋለሁ ግን ይሰለቸኛል። የሆነ ታሪኩ ይንዛዛብኛል። ችግር የለም እንዲገባ ትፈልጋለህ ወይ? ቆይ አሁን ሌላውን ተው። እንዲገባ ትፈልጋለህ? የዚህ መጽሐፍ ባለቤት ማን ነው? ቃሉ የማን ቃል ነው ተብሎ የሚባለው? ያው እስትንፋሰ እግዚአብሔር ነው ይላሉ፣ ግን እኔ ሳስበው አይመስለኝም። ለምሳሌ እኔ እንደናንተ ምናምን እዚህ ቲክቶክ ላይ አንብቤ መናገር ፈልጋለሁ፣ ማወቅ ፈልጋለሁ፣ ግን በቃ ውስብስብ ይልብኛል። ይህ ታሪኩ እዛ ጋር እዚህ ወይ ብልና ወደ እንቅልፌ ደጥ ከዛ ከፍቼ እሰማለሁ ጭቅጭቅ ቲክቶክን ከፍተና አንደኛ እንደዛ የሚያደርግ የበጎ ጠላት የሆነ ዲያብሎስ የሚባል አለ፣ ሰይጣን ማለት ነው። ሰዎች ሁሉ እሱ አለብኝ እኔ ያመኛለሁ። እና እኔ ባላስተማርኩት ላይ እኔ ለምን ትጠይቃለህ? ልጠይቀው የፈለግከው ኤርሚያስን ማኖ ለማስነካት የሄድክበት ተንኮል ስለነበረ እኔ ደግሞ ቀስ ብዬ ለምን ይሄኑ ጥያቄ ራሱን አልጠይቀውም? እስቲ ተወልዷል አልተወለድም ብሎ የሚለው ሊመረምር የመጣውን ሰውዬ እኔ ለምን አልመረምረውም ብዬ ስመረምረው ምን መለሳለሁ? ያ ቅድመ ዓለም ከክርስቶስ ኢየሱስ ቅድመ ዓለም ከአብ አልተወለደም የሚል አንተ ምን አልከው? ቅድመ ዓለም ከአብ የተወለደ የእግዚአብሔር ልጅ ነው ብዬ ነው ማምነው። ክርስትናም እንደዛ ነው የሚያስተምር ብዬ ነው ማምነው። መረጃህን ዋቢ ያደረግከው የመጽሐፍ ቅዱስ ጥቅስ ምንድን ነው? አየው ዶክተሩ ኤርሚያስ እንዴት እንደሚመረምርህ እመረምራለሁ ብለህ የመጣህ ጴንጤ ጥርስ ከምላስ አውጥቼ እመረምራለሁ። ኑ ግቡ ሲነገረ ክርስቶስ ላይ ኤርሚያስን ለመመርመርና እኔ ደግሞ አንተን እንዴት ወፌ ገላላ ገልብጬ እንደመመረምረ ታያለህ። ኦርቶዶክስ ዓለም ይወቅልኝ ብላ እምነቷን በእንግሊዝኛ በአማርኛ ጽፋ ያስቀመጠችው ነው። ገድል አይደለም፣ ለክርክር የሚቀርብ ይሄ ራሱ ተቀባይነት የለውም። ይሄ ተቀባይነት የለው። ለሃይማኖት ክርክር 4 መጽሐፎች ነው ያላት ኦርቶዶክስ፣ ብሉይ፣ አዲስ። ሌሎቹ እምነታቸው እንዲያንጹበት እንዲኖሩበት እንዴት ቅዱሳኖች እንደተጋደሉበት የሚሄድበት እምነት ነው። ይሄ መጽሐፍ አውቀዋል አዳነ ወንድሜ፣ ይሄ መጽሐፍ አውቀዋል አዳም። ሶሪ ጥያቄውን መልስለት እንጂ ይሄ መለኮት ነው የውጭ ግንኙነት ምናምን ከዛ ጋር ለም ግን እኔ ጥያቄ እንድትመልስልኝ ይፈልጉ ብሉቱዝ ዲስኮኔክትድ እንዴ ባንዴ ኦኬ ቅድመ ዓለም ከአብ እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በለኝ። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ። ይህን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አይሆንም ብዬ ነው። ለምሳሌ ዲያቆን አዲስ ከዚህ በፊት ታበቸው ነበር። አያችሁ ምክንያት ብሎ ያለው የዲያቆን አዲስ የተባለው ገና ወደ ጌታም የመጣ ወንድም አይመስለኝም፣ ግን በጌታ ላይ ባለው ነገር የሚያምን ኦርቶዶክሳዊ ሰው መሆኑን ሰምቻለሁ ማለት ነው። እና እሱ እዚህ እኔ ጋ መጥቶ ስለተቀመጠ ጥያቄውን ለእሱ አይደል ቤጠይቀው ለእኔ ነው። ታፍኗል። እሺ ናትዬ፣ እሺ እንደዚህ ላውጣው። እሺ በቃ ከታፈነ ችግር የለውም። እሺ የተጠየቅኩት እኔ ነኝ። ለምን ኤርሚያስ ክርስቶስ ቅድመ ዓለም ተወልዷል ብለህ ታምናለህ ወይ ነው። ለምን ተጠየቅኩኝ? ክርስቶስ ቅድመ ዓለም አልተወለደም ብዬ እኔ አላስተማርኩም፣ አላስተምርምም። ወገባ ገዳህን እንዲዘብረዋለሁ። አላስተምርምም፣ አላስተማርኩምም። ኦኬ አንተን አይደለም ዘርህን አሰልፌ ነገረ ክርስቶስን አስጠናለሁ። ከአያት ጀምሮ ካለ አሰልፌ እንደዚህ እንደ ጋዝ ቀጂ አሰልፌ ቀስ ብዬ ቅድመ ዓለም የአብ የባህሪ ልጁ እንደሆነ ከአብ እንደተወለደ ድህረ ዓለም ደግሞ ከቅድስት ድንግል ማርያም እንደተወለደ ዘርህን እኮ አልኩ በሙሉ ጎሳህን ሰብስቤ ብትመጣ አስተምርሃለሁ። ጌታዬ ስላስተማረኝ ማለት ነው። ይሄ ነውር አይደለም፣ ደግሞ ስላደረግኩትም ማለት ነው። እና እኔ ባላስተማርኩት ላይ እኔ ለምን ትጠይቃለህ? ልጠይቀው የፈለግከው ኤርሚያስን ማኖ ለማስነካት የሄድክበት ተንኮል ስለነበረ እኔ ደግሞ ቀስ ብዬ ለምን ይሄኑ ጥያቄ ራሱን አልጠይቀውም? እስቲ ተወልዷል አልተወለድም ብሎ የሚለው ሊመረምር የመጣውን ሰውዬ እኔ ለምን አልመረምረውም ብዬ ስመረምረው እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በለኝ። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ።
ይህን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አያምኑ ብዬ ነው። ለምሳሌ ዲያቆን አዲስ ከዚህ በፊት አብሬቸው ነበር። ቅድመ ዓለም ክርስቶስ ኢየሱስ ከአብ ተወልዷል ብዬ አላምንም ሲሉ ነበር እና አንተን ላረጋግጥ ብዬ ነው። ብዙ ጊዜ ስለማይ ያ ተከራካሪ ምን መለሳለሁ? ያ ቅድመ ዓለም ከክርስቶስ ኢየሱስ ቅድመ ዓለም ከአብ አልተወለደም የሚል አንተ ምን አልከው? እና ቅድመ ዓለም ከአብ የተወለደ የእግዚአብሔር ልጅ ነው ብዬ ነው ማምነው። ክርስትናም እንደዛ ነው የሚያስተምር ብዬ ነው ማምነው። መረጃህን ዋቢ ያደረግከው የመጽሐፍ ቅዱስ ጥቅስ ምንድን ነው? አየው ዶክተሩ ኤርሚያስ እንዴት እንደሚመረምርህ እመረምራለሁ ብለህ የመጣ ጴንጤ ጥርስ ከምላስ አውጥቼ እመረምራለሁ። ኑ ግቡ ሲነገረ ክርስቶስ ላይ ኤርሚያስን ለመመርመርና እኔ ደግሞ አንተን እንዴት ወፌ ገላላ ገልብጬ እንደመመረምር ታያለህ። ኦኬ ይሄ መድኃኔዓለም ባሪያ ናና በክፋት ልብ እሱ ተልኮ ይዞ ነበር የመጣ። አያችሁ እኔ አላውቅም ነበረ፣ ግን እግዚአብሔር ጻድቅ ነዋ፣ ጌታ ያውቃላ። መጣ እኔ ባላስተማርኩት ላይ ክርስቶስ ከዘላለም ቅድመ ዓለም ሳይፈጠር ከአብ ተወልዷል ብለህ ታምናለህ ወይ ብለህ የጠየቅከው ወንጌላዊ ነው። ምክንያቱም ቅድመ ዓለም ከአብ የተወለደ የአብ የባህሪ ልጁ ነው፣ ድህረ ዓለም ደግሞ ከቅድስት ድንግል ማርያም በመወለዱ የዳዊት ልጅ ነው እያልኩኝ በስብከቴም በትምህርቴ ውስጥም ደጋግሜ አድምቄ የምናገረው ጌታዬን ነው። አጭበርባሪ ሁሉ አታምታታም ስልህ ብራዘር፣ እዚህ ማምታታት የለም። እሺ ቅድመ ዓለም ከእግዚአብሔር የተወለደ እንደሆነ ከአብ መወለዱን ቅድመ ዓለም መረጃ ያደረግከው ጥቅስ ምን ነበር? ስትመልስለት ለሱ አልኩታ አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለው ቢጎተን ሰን ይለዋል። እንግሊዘኛ ተወኝ አልኩ እንደሆነ የጠጣው ቅድመ ዓለም ተወለደ ይላል። ታዲያ እዛ ጋር ቅድመ ዓለም ኢተርኒቲ ውስጥ ከአብ የተገኘ ነው አይደል? ክርስቶስ ኢየሱስ ይላል። እዛ ጋር ነው ያልኩ ቃሉ። ቢጎተን ሰን ማለት እየተወለደ ይላል። ሌላ ቦታም ዛሬ ወልጃለሁ ይላል። ብዙ እሱን አዲስ ይህን ስታቀርብለት አዲስ ምን አገባው? ክርስቶስ ኢየሱስ ከአብ አልተወለደም ነው ያለኝ። መነስካቸው የመጽሐፍ ቅዱስ መንባባት ውስጥ አብ ከዘላለም ኢየሱስ ክርስቶስን ወለድኩ ብሎ ያለው ክፍል የቱ ጋር ነው ያለው? እስካሁን አልሰጠኝም። ይኸውልህ ወይ እስካሁን ድረስ እኔን መጥቶ ቅድመ ዓለም ከአብ አልተወለደም ብለህ ነው የምትለው እና እንደዛ ታምናለሁ ብሎ ያለኝ ሰውዬ እሱ ራሱ አንተ ምን ትላለህ ብዬ ስለው አምናለሁ አለኝ። የመጽሐፍ ቅዱስ መረጃ ጥቅስ አምጣ አልኩት። አምናለሁ ብሎ ያለውን ሰውዬ እስካሁን ድረስ ጥቅስ አልጠቀሰም። የጠቀሰው ጥቅስ አራምባና ቆቦ ነው። ግን ያልታደሰ አዳሽ ነኝ ብሎ የሚል ካልቪን ነኝ ብሎ የሚል ሪፎርሜሽን ነኝ ብሎ የሚሉ አሁን እዚህ ዩኒፎርም በመልበስ ስቃያቸውን እየበሉ ያሉ አሉ ካልቪኒስቶችና ሉተራውያን ነን ብሎ የሚሉ ማለት ነው። በሳምንት 3 ጊዜ ሎጎ ይቀይራሉ። ፊት አውራሪያቸውም እንደዛ ነው የሚያደርገው። አንዴ መስቀል ይሰቅላል፣ አንዴ አበባ ያደርጋል፣ አንዴ ደግሞ ከ5ቱ ሶላዎች ውስጥ 2ቱን አውጥቶ 3ቱን ይለጥፋል። ነገ ደግሞ የሆነች ወይዛዝርት ወይ ደግሞ ባልቴት ፎቶ ቢለጥፍ ይለጥፋል። በቃ እንደ የነሱ ከነሱ ወገን ያለ ነው። ደግሞ እኮ በጌታ ነኝ ብሎ የሚል ሰው ነው እኮ። አይገርምህም? እሺ ኦኬ። እና እኔ መልሼ ጠየቅኩታ። ኦኬ ታዲያ ለአዲስ ለዛ ለዲያቆን አዲስ ኦርቶዶክስ ዲያቆን ምን ብለህ መለስክለት? ቅድመ ዓለም ከአብ ተወልዷል ብለህ መለስክለት ወይ ብዬ ስለው አዎ አለኝ። እሺ የትኛውን የመጽሐፍ ቅዱስ አስረጅ ጠቅሰህ አልኩት። ምክንያቱስ ሊመረምር አይደል የመጣው? እኔ ወፌ ላላ ዘቅዝቄ መረመርኩታ። እና አሁን ምን እንደሚል ስሙልኝ፣ ስማልኝማ። ከዘላለም አይደለም ቅድመ ዲያቆን አዲስ እንዳገባ አልኩት። ዲያቆን አዲስ ዮሐንስ 1 ላይ የተናገሩት አይ ቲንክ ይመስለኛል። አውጥቼ ላንብበው እንደገና 1:18 ላይ በአባቱ እቅፍ ያለ የጠየቅኩት ከአብ ከዘላለም መወለዱን ለዲያቆን አዲስ ያቀረብክለትን ጥቅስ ጥቀስልኝ ነው ብያልኩት። የጠቀሰው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ ነው። በቅፉ ያለ አንድያ ልጁ እሱ ተረከው ብሎ የሚለው ማለት ነው። በቅፉ ያለ አንድያ ልጁ አለ እንጂ ከአብ ተወለደ ይላሉ። ያ ክፍል ከአብ መወለዱን እኮ የሚናገር የመጽሐፍ ቅዱስ መንባባት ብሉያት፣ አዲስ ኪዳን ብራዘር ዘርህን አሰልፌ ያስተምርሃለሁ ስልህ
ትናንትና እኮ አይደለም እኔ የጀመርኩት እዚህ ይሄንን ኦንሊ ጂሰስ ነው የሚል ገለባ የሆነ ትውልድ በጥፋት መጥረግ ያህል ከሶሻል ሚዲያ እኮ ጠርገን ያወጣናቸው ኦንሊ ጂሰሶችን። አንድ ናት አሁን ለወሬ ነጋሪ የቀረች የሆነች አንድ ባልቴት አለች አሜሪካ ሀገር ላይ የምትንቀዠቀዥ ማለት ነው። እሷ ብቻ የቀረችው ለዘርም ትትረፍ ተብሎ ማለት ነው። ከኦንሊ ጂሰስ በሙሉ ጠርገን ያስወጣናቸው አይቀጡ ቅጣት ቀጥተን ማለት ነው። ፔንቴኮስታል ተቀባብለን እነ ፓስተር ታሬ እነ ቢኒ በጣም ብዙዎች ወንድሞች ተቀባብለው ኦንሊ ጂሰስን እንዳለ ጠርገን አልኩ እንዳለ። አሁን ለወሬ ነጋሪ አንድ የተረፈቻለች። እነሱ ብቻ አይደለም ቅድመ ዓለም ከአብ የተወለደ መሆኑን ለአይሁዳውያኑ እኮ ማለት ነው። አይሁዳውያኑን ታናክ ላይ ብቻ አዲስ ኪዳን ሳልጠቅስ ታናክ ላይ ብቻ ጠቅሼ ከነሱ መምህራኖች ጋር የተሟገጥኩ ሰው ነኝ። ቅድመ ዓለም የአብ የባህሪ ልጁን መሆኑንና መወለዱን በመዝሙር 109 በቅንፍ 110 ቁጥር 4 ላይ ከቁጥር 1 ጀምሮ አዶናይ ለአዶኒ ብሎ በሚለው ክፍል ላይ ጌታ ጌታዬን ብሎ ያለበትን እዚህ ቁጭ ብለህ እጅ እስኪዝል ድረስ እኮ ጽፈሃል አንተ ኦርቶዶክሳዊ ወንድሜ ፔንቴው። ቅድመ ዓለም ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም የተወለደ የአብ የባህሪ ልጁ መሆኑን ሳስተምር ቁጭ ብለህ እጅ እግር እስኪዝል ድረስ ተምረህ ስታበቃ ምንድነው የዶለትከው? ከኦንሊ ጂሰስ እና ከኦርቶዶክስ አንዳንድ ሉትራውያንን ብለው ከሚሉት ጋራ ያልታደሰ አዳሽ ኤርሚያስን ማኖ እናስነካለን ብሎ ነው የመጣው። እኔ እንዴት ማኖ እንዳስነካሁት እዩ ሰሙልኝማ። ሶሪ ሌላውን እኛ እየጨመርን እንደፈለገን እየሰነከርን ማውራት እንችላለን ነው እያልክ ያለው አይደለም። አይ ተወልዷል የሚለውን ዕብራውያን ላይም ከመዝሙርም አድርጌ ቆይናውን የዮሐንስ ላይ የጠቀሰው ዮሐንስን ነው የዕብራውያን የመዝሙርን አለ። የመዝሙር የዕብራውያን ላይ ያለውን አለ። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ተወልዷል ይላል ወልጄዋለሁ ይላል ዛጋ አይልም። የአብ አንድያ ልጁ መሆኑን ይናገራል። ክርስቶስ ቅድመ ዓለም ከአብ መወለዱን እኮ የሚናገሩ የአዲስ ኪዳንና የብሉይ ኪዳን መንባባት ብራዘር አንድ ቁና ጥቅስ ሰጣለሁ። ኦኬ አንድ ቁና ጥቅስ ያልዋልክበትን ኬት ታመጣው በቃ እንደዚህ ማለት ነው። እንደዚህ ነው ማረግህ። ለክፋት የመጣ ጴንጤ፣ ለክፋት የመጣ ኦርቶዶክስ፣ ለክፋት የመጣ ማንሙን እንደዚህ የምትናገረው እስክታጣ ድረስ ኦኬ ሊከስ ነበር የመጣው፣ ተልኮ ይዞ ነበር የመጣው። አሁን ዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ሄዶ ምን እንደሚያወራ ትሰሙታላችሁ። ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ እንደ ለማን ይህን ቃል ያለው ጌታ ለጌታ ለክርስቶስ ኢየሱስ ቅድም ነው ስባልኝ ኢየሱስ ክርስቶስ ከመላእክትስ እያለ ወይ ታውን ካሜራ የላዙር መርማሪው ሲመረመር ብራዘር ሆድቃውን ሁሉ ነው ያየሁትኝ አልኩ ገልብጬ መርማሪው ሲመረመር ሊመረመር የመጣው ኦኬ። እዚህ ጋር እየተነበበ ያለው ንዩት የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ ያለውን አብ ከዘላለም ወልዶታል ወልጄዋለሁ ብሎ አይልም። ዛጋ የአብ ልጁ እንደሆነ በቅፉ ያለ አንድያ ልጁ መሆኑ ነው የሚናገረው። ወልጄዋለሁ ብሎ የሚለው ቃል ግን በብሉያትና በአዲስ ኪዳን መንባባት ሌሎች የመጽሐፍ ቅዱስ ክፍል ላይ ነው ያሉት። ኦኬ እሱ ግን ሳይወለድ ልጅ ተብሎ ሊባል አይችልምና ስለዚህ ወለድኩ ብሎ የሚል ቃል ዮሐንስ ወንጌል መጽሐፍ ላይ ባይኖርም እኔ ጨምሬ ላውራ አለ። መጽሐፍ የማይለውን ጨምረ ልታወራ ነው እንዴ? እኔ አሁን ይህንን የምጠይቀው ለምንድን ነው? አንደኛ ሊመረምር ነበር የመጣው። መርማሪው ሲመረመር ግን መልስ አጣ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ ወልጄዋለሁ ብሎ የሚል ቃል ሊያሳይ አልቻለም። የጠቀሰው ክፍል የአብ ባህሪ አንድያ ልጁ መሆኑን ነው የሚናገረው። አንድ ልጁ መሆኑን ነው የሚናገረው። በቅፉ ያለ አንድያ ልጁ ነው ብሎ የሚለው ኦኬ። ወለድኩ ብሎ የሚለውን ቃል ግን አምጣ። እንዴት መለስክለት ለዲያቆን አዲስ ብያልኩት። ተንኮል ስለነበረበት በዓላማ ነበረ ተነጋግረው የመጡት እና እንደዚህ አድርጌ አዋርጄ ሸኘውታ። ይኸው ካሜራ ገልብጫለሁ። እንዴት እንደሚያወራ ስማልኝ። አሁን ከዚህ ቀጥሎ ይኸው እየተነበበ ያለው ከመላእክትስ ዕብራውያን ላይ ሄድልኝ አለኝ። ሄድኩለት። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ብሎ ያለው ከቶ ለማን ነው የሚለውን ክፍል አምጣልኝ። እሱም ራሱ ከዘላለም መወለዱ ነው የሚናገረው አለኝ። እሺ ጥሩ ብዬ ሄድኩኝ። ከዛ ተነበረ። ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ እንደ ለማን ይህን ቃል ያለው ጌታ
ለጌታ ለክርስቶስ ኢየሱስ ቅድም ነው ከኢየሱስ ክርስቶስ ይሄንን ከመላእክትስ እያለ እየጠየቀ አየኸው? ከሁለተኛ ሳሙኤል ጋር የምን ሁለተኛ ሳሙኤል የምን ሁለተኛ ወይት ዮሐንስ ወንጌል መጽሐፍ ምዕራፍ 1 አለ አብ ወልጄዋለሁ ብሎ የሚለውን አምጣ ወልጄዋለሁ ብሎ የሚለውን ቃል አልኩትኝ ሊያመጣ አልቻለም። ዕብራውያን ሲመጣ ደግሞ ከመላእክት አንተ ልጄ ነህ ብሎ ያለው ለማን ነው ብዬ ስለው ለኢየሱስ ነው አለ። ልብ በሉ ቃሉ ምን እንደሚል። ከዛ ይሄኛው ደግሞ አንደኛ ሳሙኤል አለ። በኋላ ደግሞ ትንሽ ብንቀጥል ሁለተኛ መሐመድ ላይም ሊልህ ይችላል። ይሄ ወፍ ዘራሽ ጴንጤ ማለት ነው። ወፍ ዘራሽ ጴንጤ፣ የጴንጤ አሰዳቢ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ከቶ ያለው ለማን ነው ብሎ የሚለውን ኃይለ የእግዚአብሔርን ቃል ጠቅሼ ስነግረው ይህንን ያለው ለኢየሱስ ነው አለ። ልብ በሉ ኢየሱስ ክርስቶስ ይህንን ያለው ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ሳሙኤል ጋር አንተ ልጅ እየተረፈ ከመላእክት አይልም አለው። ከመላእክትስ ብሎ የሚለውን ቁጥር 5 ላይ ማለት ነው። ቁጥር 5 ላይ ከመላእክትስ ብሎ የሚለውን ከመላእክት አይልም። አየህ፣ እንዲህ አይነት ወሬኛ ሰው ነበረ። አፉን ለዘላለም ዘግቼ ነው የላኩትኝ። ራሳቸው እዚሁ በፔጃቸው ላይ አስቀምጠውታል። ዩቲዩብ ላይ ሄዱና ግቡና ስሙት። ኦኬ መላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ለክርስቶስ ነው ብሏል። አሁን ደግሞ ለማን እንደሚል ስሙት። ከመላእክት ሀሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው አንበበን እኮ መጣን ብራዘር፣ አንብቤ ልቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስለ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። አየው አልተሳሳትክም አልኩት። ምክንያቱስ ቁጥር 4 ከእነሱ የሚበልጥ አብዝቶ ማለት ከእነሱ የሚበልጥን ስም በወረሰ መጠን ከእነሱ አብዝቶ ይበልጣል ብሎ ያለው ስለማን ነው? ስለ ክርስቶስ ነው ብሎ ሲለኝ አልተሳሳትክም አልኩት። አየው ኦኬ። ቁጥር 5ስ ከመላእክትስ ይላል። ቁጥር 5 አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው። አዎ መርማሪው ተመርመር እስኪ። ይሄ ተናካሽ ውሻ ይመስል ሊመረምር የመጣ ፍሬማን መልስ እንጂ የምን ማቃሰት ነው? ቁጥር 5 ላይ ቁጥር 4 ላይ ስለ ክርስቶስ ነው። ቁጥር 5 ላይ ስለማን ነው የተነገረው? የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ሁለት ጊዜ ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ ማኖ ቢንጎ ቅድም ስለ ጌታ ነው አለኝ። አሁን ደግሞ አጠብቄ ስጠይቀው አይ ስለ ጌታ አይደለም ስለ መላእክት ነው አለኝ። ምክንያቱስ ክፍሉ ራሱ ስለ መላእክት ነው ብሎ የሚለው ኤርሚያስን ወጥመድ ውስጥ ከታለው ብለህ መተህ እማትወጣበት ቅርቃር ውስጥ ጨምርኳ የቀስ ብዬ አይቀጡ ቅጣት ቀጥቼ ኢየሱስ ግን ከዘላለም የአብ ልጅ መሆኑና እንደተወለደ የተናገርኩት ክፍል እዚሁ ክፍል ላይ ስሙት። በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ነው ብሎ የሚለው? አንተ ቀደም ላይ ምን ያልክ ኤርሚያስ? ምን ያልክ ኤርሚያስ? ምን ያልክ ጥያቄውን መልሰው ታዲያ ጻፊ የጠየቀውን ጥያቄ መልሰው አብለው እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ቅድም ስለ ጌታ ነው አለኝ። አሁን ደግሞ ስለ ጌታ አይደለም አለ። ሁለት ምላስ
ቁጥር 5ን ስለ ጌታ ነው አለ ቅድም ስጠይቀው። እንደገና ደግሞ እኔ መላሽ ስጠይቀው ከመላእክትስ እያለው ሲል አይ እማ ለመላእክት ነው አለ። ሁለት መንታ ምላስ ማለት ነው። እናስ ሄደና ኢየሱስ የእግዚአብሔር አብ የባህሪ ልጁ አይደለም ከዘላለም አብ አልወለደውም ብሎ ኤርሚያስ ያምናል ብሎ ወሬ አሙቁልን አይነት ተራ የሆኑ ሴቶች ቤት ገብቶ ተራ ብያልኳችሁ ከስራቸው አኳያ ማለት ነው። የሰው ተራ የለውም። ከስራቸው አኳያ ተራ ስራ የሚሰሩ ማለት ነው። መቃብራችሁ ላይ ፊርማ ፈርመን እናኖራለን ማለት ነው። ኤርሚያስን እናስታለን ብለው መጣው ማለት ነው። እዛው ጋር እንኳን ራሱ የተነገረውን እንኳን ራሱ አያውቁም። እዛው ክፍል ላይ ኢየሱስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን ከዘላለም እንደወለደው በደንብ ሳስተምረው የኖርኩት ነው። ስማረውም የኖርኩት ነው። ሳስተምረውም የኖርኩት ነው። ማምነውም ነው። ሰብኬም የማሳምነው ነው። እና ሁለተኛ እንዳይለመዳችሁ እሺ። እመረምራለሁ ብለህ የምትመጣ ሰውዬ እንደዚህ መርምሬ ራስን ማትወጣበት አዘቅት ውስጥ ጨምሬህ ዕብራውያን መጽሐፍ ምዕራፍ ማነው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 አለ ወልጄዋለሁ ብሎ የሚል ቃል የለም። እዛ ጋር በቅፉ ያለ ልጁ ነው የሚለው ልጅ ነው። ወልጄዋለሁ ብሎ የሚለውን ቃል ግን የተናገረው የብሉይ ኪዳን መንባባት የአዲስ ኪዳን መንባባት ቅድም እንዳልኳችሁ አሉ፣ ግልጽ ሆነ የተጻፉ እነሱ ላይ መሰረት አድርጌ ቆሜ እኔ በጣም ብዙ ጊዜ አስተምሬያለሁ። እና ቪዲዮን እንኳን ሲቆርጡት ከዘላለም እግዚአብሔር አብ ኢየሱስ ክርስቶስን ከባህሪው እንደወለደው እንደዚሁ አንተ ልጄ ነህ እኔ ደግሞ ዛሬ ወልጄሃለሁ ብሎ ያለው ከቶ ከመላእክት ማንን ነው ብዬ አልኩት። አይን ፍጥጥ ጥርስ ግጠጥ ማለት እንዲህ አይነት ተንኮል አቁም። እውነቴን ነው የምልህ አቁም። አንዳንድ ቃል የትቢት ቃል ቢመስል በጣም ምሕረት አድርጉልኝ ወንድሞቼ እና እህቶቼ። የትቢት ቃል ቢመስል ምሕረት አድርጉልኝ። አይ ብለህ የምትል ከሆነ ናና ሞክረኝ። በቃ በዚህ ናና ሞክረኝ። አባቶች፣ እናቶች፣ አክስቶች፣ አያቶች ብለህ ብትል ወርዛ ሄድ ከእናትህ ጋር ተጫወት ነው ብዬ የምልህ ሰፈር ላይ። እዚህ ጋር ናና ሞክረኝ። ኦኬ ቴንክ ዩ። እናንተ ሰውን ስትንቁ እናንተ ሰው ላይ ልትቀልዱ ስትመጡ እንደዚህ ቀልጄብህ በእግዚአብሔር ቃል አይቀጡ ቅጣት ቀጥቼ ነገረ ክርስቶስም ላይ ማለት ነው። ኤርሚያስ ይሳሳታል ብለህ የአንደበት ስህተት አገኛለሁ ብለህ ብትል አታገኝም። ኦኬ ብሳሳት እንኳን ራሱ የአንደበት ስህተት እንኳን ከሆነ ይቅርታ አላለሁ። ግን በክርስቶስ ጉዳይ ላይ እንደዚህ ወፍ ዘራሽ ማወራ መስሎ ከሆነ ናና ግባና ሞክረኝ ያላችሁ ሰዎች ካላችሁ ነገረ ክርስቶስ ላይ ትምህርተ ሥጋዌ ላይ ማለት ነው። ሚስጥረ ሥጋዌ ላይ እና እንዲህ አይነት ትቢት ጥሩ አይደለም። አየህ የዛን ቀን በተልኮ ነበረ። በኋላ ላይ በጣም የሚገርመው እህትየው በደንብ ሜርሲ ደረሰችባቸውና ምንድነው ሊያደርጉ የነበረው? ሁለት አካውንት አለው ሰውየው። ካልቪኒስት ነኝ ብሎ የሚል የአቶ ካልቪን ልጅ ነው። የአቶ ካልቪን ልጆች አብዛኞቹ የኢየሱስ ልጆች መስለውን ነበር። ራሳቸው ግን አባታቸውን እያወቁ ነው። የእናቶ ሉተር፣ የእናቶ ካልቪን፣ የእናቶ እንትና ተሰማ አየለ እኔ የጌታ ልጆች መስለው ነበር። አየህ እነዚህ የጠራዋቸው አባቶች ሪፎርሜሽን አባቶች መሆናቸውን አውቃለሁኝ። ግን እኔ ሉተር ልጅ አይደለሁም። እኔ ካልቪን ልጅ አይደለሁም። እኔ ዮሐንስ አፈወርቅ ልጅ አይደለሁም። እውነቴን ብዬ የምልህ እኔ አትናቴዎስ ልጅ አይደለሁም። ኦኬ ያልወለደኝን እኔ አይደለሁም ወንድም። እኔ የወለደኝ በመስቀል ጣር በሞት የወለደኝ በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ። የአባ ጊዮርጊስ ዘጋስጫን የነ አትናቴዎስን የነ እንጦሮንጦስን የነ ቅብጥርሶን የነ ሉተርን የነ ካልቪንን ልጆች እወቃቸዋለሁ አልኩ። በወንጌል በትር የማን እንዲሆኑ የኢየሱስ እንዲሆኑ ማለት ነው። የማን ልጅ ነህ? በክርስቶስ ኢየሱስ ዳግም ተወልደ ከሆነ አንተ በክርስቶስ ኢየሱስ የእግዚአብሔር ልጅ ነህ። የእግዚአብሔር ልጆች እንደሆንን አብ እንዴት ያለውን ፍቅር እንደሰጠን ይሁ እንደዚሁም ነን ያለው። የማን ልጆች ነን? የእግዚአብሔር ልጆች ነን። እነዚህ የጠራኋቸው የቤተክርስቲያን አባቶች ሪፎርሜሽን አባቶች በቃ
በእድሜያቸው የነበሩበት ዘመን ርቀት ስላለ በቃ ሪፎርሜሽን አባቶች፣ ታድሳውያን አባቶች ወይ ደግሞ የእምነት አባቶች እንደዚህ ብለህ ትጠራለህ ማለት ነው። አባትን ተብሎ ሲባል እንዴ እነሱ አመጣው የወለዱ ይመስል እግዚአብሔር አባቴ ነው ብዬ ባልኩበት ሉተርን አባቴ ነው ብለዋል እንዴ? አክትፍ ስልክ አክትፍ። እግዚአብሔርን አባቴ ነው ብዬ ባልኩበት ካልቪንን አባት ብዬ የምጠራው ይመስላል? አክትፍ። ኢየሱስን አባቴ ብዬ በጠራሁበት ዮሐንስ አፈወርቅን፣ አግናጢዮስን፣ ሄሬኔዎስን ወይ እንትናን ማን ቅዱስ ቄርሎስ ምናምን ነገር እነሱን አባቶ ብዬ አክትፍ ስልህ አክትፍ አልጠራም። አንድ አባት አለህን። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሏል። በቃ አንድ አባት አለን። አለቅ። እኔ አንዱ አባቴ ነው የወለደኝ በክርስቶስ ኢየሱስ፣ እኔንም አንተንም አንቺንም የወለደን። አለቅ። ዝም ጭጭ ምጭጭ ነው የምትለው። እኔ የኢየሱስ ልጅ ነኝ። በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ። ናትዬ በክርስቶስ ኢየሱስ የእግዚአብሔር ልጅ ነው። መቅዲ በክርስቶስ ኢየሱስ የእግዚአብሔር ልጅ ናት። እሺ፣ ነገረ ክርስቶስ ላይ ጥያቄ ያለው ሰው ካለ መምጣት ይችላል። ያልካለት መግባት ትችላላችሁ። ጸጋ ይብዛላችሁ። ናትሻ ሰላም በል የምትለውም ካለ ማለት ትችላለህ። ቴንኪው መቅዲ የመጣለች። እሺ እርሚ ጸጋ ይብዛልህ። ጸጋ ይብዛልህ እርሚዬ። ያው የምለው ነገር የለኝም። እንግዲህ የሚያወሩ ሰዎች አሁን ጥያቄ ይዘው መጥተው መጠየቅ ይችላሉ። ዝም ብለው ቤት ከፍተው፣ በእርግጥ በቅንነትም አይደለም ቤት ከፍተው የሚያወሩ ሰዎች ከክፋት ነው እንጂ በቅንነት የሚያወሩ ሰዎች አይደሉም። ስለዚህ አንዳንድ ነገሮቻቸው የተነካባቸው ሰዎች ናቸው ቤት ከፍተው የሚያወሩት። ስለዚህ በቅንነት ከሆነ ያው መጠየቅ ይችላሉ። ገብተው ጠይቀው መረዳትና መማር ይችላሉ። አንተ ይህንን ነገር እንግዲህ ሁልጊዜም በገባበት ጊዜ ሁሉ የምታወራበት ነገር ነው። ካፈተ ላይ ታቀም ክርስቶስ ኢየሱስ ቅድመ ዓለም የአብ ባህሪ ልጁ መሆኑን ሁልጊዜ የምትናገረው ነገር ስለሆነ የምናውቀው ነገር ነው። ስለዚህ በቅንነት ከሆነ ገብተው መጠየቅ ይችላሉ፣ መማር ይችላሉ። በቅንነት እግዚአብሔር ባርክ። ጸጋ ይብዛል። ቴንኪው ናትሻይ፣ ጸጋ ይብዛል። በስብከቶቼ እንኳን መካከል ተጠቀመዋለሁ ይህን ቃል ማለት በቃ ጥሩ የለመደብኝ ልማድ ስለሆነ ማለት ነው። ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ የዳዊት ልጅ ነው። የዳዊትም ልጅ ብዬ ጸልያለሁ። እኔ የዳዊትም ልጅ ብዬ ጠራዋለሁ። እንደዚሁም የእግዚአብሔር ልጅ ብዬ እጠራዋለሁ። ክርስቶስ ሁለት አባት አለው። ሰው በመሆኑ የዳዊት ልጅ ነው። በመለኮትነቱ ደግሞ የአብ ባህሪ ልጁ ነው። እግዚአብሔር አብ ዓለም ሳይፈጠር አስቀድሞ ያለ እናት ቅድመ ዓለም ከአባት ብቻ እግዚአብሔር አብ ወልዶታል ማለት ነው። የባህሪ ልጁ ነው ማለት ምን ማለት ነው? በአብ ውስጥ ያለ መለኮታዊ ባህሪ በሱ ውስጥ ሳይጨመር ሳይቀንስ አለ። ባለመቀዳደም ባለመበላለጥ ማለት ነው። አሁን አንተ መተህ እየተንተፋተፍክ ትናንትና መተህ እንደዛና እንደዛ ብለው ሲሉ በጣም ነው የሚገርመኝ በእውነት። ለትዕቢተኞች መድኃኒት ነኝ አልኩ። አንድ ቀን የሰጠኸው የጽድቅ ትምህርት ወሬ ያስተኛሃል ወይ ደግሞ ወሬ ያስለፈልፍሃል። ሰው በተገኘበት ስህተት ምን ነገር ተገቢ ነው፣ አግባብ ነው። እሺ ድህረ ዓለምስ ደግሞ ሲወለድ ካለ አባት ማለት ይሄን ከኦርቶዶክስ እኮ እኔ የኦርቶዶክስ ቤተክርስቲያን እንዲያቆን ነበርኩ። እሺ ኦርቶዶክስ አሁን በዚህ ትምህርቷ ላይ ወርቅ የሆነ ትምህርት አላት። ያ ሁሌን የምናገረው ድህረ ዓለም ከቅድስት ድንግል ማርያም ያለ አባት ማለት ያለ ወንድ ማለት ዘእንበለ ዘርአ ብእሲ ያለ ወንድ ዘር ያለ ወንድ ፍቃድ ማለት ነው። በእግዚአብሔር መንፈስ ቅዱስ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ ተጸንሶ እንደተወለደ በጣም አምናለሁ፣ ሰብኬም አሳምናለሁ። ስለዚህ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። አባትነቱ በባህሪ ስለወለደው ቅድመ ዓለም ሳይፈጠር፣ አምላክነቱ ደግሞ ሰው በመሆኑ ጌታ ማለት ነው። ይህን ከፌስቡክ ከዩቱብ ጀምሮ ሳስተምር ነበር። አታገኙኝም ስልህ ረጋግጬ ነው የማልፈው ስልህ ብራዘር፣ ረጋግጬ አታገኝ። ተንኮለኞችን በወጥመዳችሁ ትያዛላችሁ። ለዚህ አሁንም ገብታችሁ የምጠይቁ ሰዎች እጠይቃችኋለሁ፣ ስለማላምናችሁ ማለት ነው። ጴንጤሙን አላምንህም። አንተ እኔን የምጠይቀኝ ጥያቄ አንተ እንዴት ትረዳዋለህ ብዬ እጠይቅሃለሁ። ፋክት
ጴንጤም ብትሆን አላምንም። እማምናቸው ጥቂቶች እንደነ መቅዲ እንደነ ናቲ አይነት በቅን ልብ ለሚጠይቁ ችግር የለውም። ያወኩትን አሳውቃለሁ፣ ያላወኩትን ደግሞ ሌሎች ወንድሞች ያሳውቀዋል ማለት ነው። ረጋግጬ ነው የማልፈው በእውቀት። አንተ በክፋት ስትመጣ እኔ ደግሞ ቀስ ብዬ ጠይቃለሁ። ምን መወራጨት አያስፈልግም። ላብህንም እየጠረክ እኔም ጋር የሚጠረክ ካለ እየጠራረኩ እንጠያየቃለን ማለት ነው። እዚህ ቴንኪዩ። ከዚህ በኋላ እንደዚህ ከምጣ አሁን ይሄ ሰው በጌታ ነኝ ብሎ የሚል ሰው ነው። የካልቪን ተከታይ ነው። የአቶ ካልቪን የወለደው ማለት ነው። እኔ ደግሞ ክርስቶስ የወለደኝ ነኝ። እሺ ካልቪን እንዳንድ ሪፎርሜሽን አባት ነው የማየው። እሱ ለእኔ ደሙን አላፈሰሰ ስጋውን አልቆረሰ። ሁኬርስ አይመለከተኝም። ከሪፎርሜሽን አባትነት አከብራለሁ። ከዛ ውጭ አይመለከተኝም። ብራዘር እኔ የሚመለከተኝ የመስቀሉን ጌታ አትንካ፣ ኢየሱስን አትንካብኝ። እሱን ከነካ አይሆንልኝም። አንተም የማይሆንልህ እዛ ጋር መሆን አለበት። ያሰባሰበን የማዕዘኑ ድንጋይ ክርስቶስ ነው። መሰረቴ ክርስቶስ ነው። በዳግም ልደት የወለደኝ ክርስቶስ ነው። ሙሽራው ክርስቶስ ነው። የቤተ ክርስቲያን ባለቤቱ ክርስቶስ ነው። ክርስቶስ የለም ማለት መላእክትም አንተም እኔም ሰማይ ምድር የለም ማለት ነው። ክርስቶስን አጠፋ ማለት በቃ ሰማይ ምድሩ ባልቦላውን አጠፋው ማለት ነው። አሁን እነዚህ በግራና በቀኝ ያስቀምጧቸው መብራቶችን ባጠፋ ከላይም ያለውን ባጠፋ ጨለማ ውስጥ ሆነ አታዩኝም። ኢየሱስ የለም ማለት በቃ የለም ማለት ነው። መተህ የጳውሎስ ነኝ የጴጥሮስ ነኝ የኬፋ ነኝ ብለው እንደሚሉ ስጋውያን መተህ የካልቪን ነኝ የሉተር ብዬ ብለህ ብትለኝ በጥፋት መጥረጊያ ጠራርጌ ዞር አደርጋለሁ ማለት ነው። እዛው ሄደ ቸርች ገብተህ ታላዝናለህ። ሉተር 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 ካልቪን 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 እንደው ካልቪን እንዲህ ብሎ ካልቪን በቃ ጴንጤ ሲነፍስበት እንደዚህ ነው የሚሆነው። በቃ በአጭር ቃል ስታስጠሉ አልኩ። ሁሉ ቀን ካልቪን ካልቪን ካልክ ማለት ነው። እንደ ሪፎርሜሽን አባት የምታነሳበት ቦታ ታነሳዋለህ። እንደ ቤተክርስቲያን አባት አለቅ። በእነሱ የተሰራ ስራ አለ። ምንም ማንም ዲናይ ሊያደርግ የማይችል ማለት እንኳን የእረኛ አይደለም ማንም ዲናይ ሊያደርገው አይችልም። በዘመናቸው እግዚአብሔርን አክብረውት እነሱ አገልግለው አምልከው አልፈዋል። አዎ ኦኬ። ስለዚህ እኔ ላይ እንደ ወፍ ጎጆ ካልቪን እያልክ ፀጉሬ ላይ አሰራም ማለት ነው። ነቃቅዬ አወላልቄ እጥልልሃለሁ። ከኔ በላይ ንጉስ ማን ነው? አዳኜ ማን ነው? የህይወቴ ባለቤትስ? የሰይጣን አናቱ የተመታ ይሁን ከጴንጤ ላይ ሁሉ ጭምር ማለት ነው። አሁን ዛሬ እንደዚህ ነው ማለት ነው። ከጴንጤ ላይ ጭምር የሰይጣን አናቱ የተመታ ይሁን። ለካ ክርስቶስን ትተህ አንተ ካልቪን፣ ሉተር፣ ዝዊንግሊን፣ እንትና ዮሐንስ አፈወርቅ፣ ገለመሌ፣ ቅብጥርስዮ፣ እንጦሮንጦስ፣ ኦሪገን፣ አውገስቲኖስ የሰይጣን አናቱ የተመታ ይሁን። የጌታዬን ስም ጥዬ እነዚህን በወንድ ወቅት ላይ የነበሩ እግዚአብሔርን አክብረውም እግዚአብሔርን አምልከውም በድካም በብርታትም በክርስቶስ ኢየሱስ አምነው የጸደቁ ሰዎችን እነሱን እኔ ቁጭ ብዬ 24 ሰዓት እናንተ እንደምታኝኩ አላኝካቸውም። አክተፍ ጌታዬ ኢየሱስ ነው። እኔ እሱ ነኝ፣ እሱም የኔ ነው። ፒሪየድ። አናደርኳችሁ ጴንጤዎች እላህ ላይ ያለ አጋንንት አጓርቶ ይወጣል አልኩ። ክርስቶስ አስብልሃለሁ። እኔ ጋር ስትመጣ ክርስቶስ በቃ። ሌሎቹንስ ሌሎቹ አያድኑማ። ካልቪን አያድንም። አንድ ተራ ሰውዬ ነው። ሉተር የሚባል አንድ ተራ ጀርመናዊ ነው። ዝዊንግሊን የሚባል አንድ ተራ ኦስትሪያዊ ወይ ብቻ የተወለደበት አውሮፓ ሀገር ላይ የተወለደ አንድ ተራ ሰው ነው። ቅዱስ ቄርሎስ አልከኝ አንድ ተራ ሰው ነው። አግናጢዮስ አልከኝ አንድ ተራ ሰውዬ ነው። አትናቴዎስ አልከኝ አንድ ተራ ሰውዬ ነው እኮ አልኩህ። ኦሪገን ነው አልከኝ ከፈለክ የደም መቃብር ውስጥ አብረተኛ አንድ ተራ ሰውዬ ነው። ኢየሱስስ ግን ይሄ ግን ተራ ሰው አይደለም። ጻድቅ ሰው ደግሞ ፍጹም አምላክ የሆነ ነው። እሱ ጋር ስትመጣ በቃ ጆሮዬም ፀጉሬ ቀዳዳውም ተከፍቶ ሰማሃለሁ። ሌሎችን እስከሆነ ጠራርጌ ዳር አስይዛለሁ ማለት ነው። ለዚህ ፈጥሮኛል። ለዚህ እግዚአብሔር ጠርቶኛል። ወንጌል ስበክ። ነገር ጎነጉናለሁ ብለህ እላችሁ ላይ ነገር የምትጎነጉን ማለት ነው። እሺ ጥያቄ ላለው ሰው ልስጠው። እሺ ኢንጆይ። ሰላም ላንተ ይሁን። ሰላም ላንተ ይሁን ኤርሚዬ፣ በጣም ደስ ይላል። ዛሬ እኔ አንዱን ጥያቄ መለስክ። ለምን እንደሚጠሉ ለካ እነሱ ገለባ ስለሆኑ ነው መልሳል። ሁለተኛ ደግሞ በቀደም ስታስተምረን ጥፍር እንትን ተደርጎ ወገቢ ላይ ታስሮ እዛ ጋ ምናምን ስትል ነበረ። እናቴ የኔ ቤተሰብ ሙስሊም ናቸውና
እንደዛ ትለይ ነበረ ድሮ እና ከሙስሊም እና ኦርቶዶክስ ይገናኛል እንዴ? ደግሞ ሰው ሲሞት እዛ ስር እንትን ይደረጋል ያነዳል ትለኝ ታስተምረኝ ነበረ እና በቀደም ስታስተምር በጣም ገርሞኝ ነበረ የእውነት። ሁለተኛ ደግሞ አሁን መለስክ። ለምን ጴንጤዎቹ ለምን ብዙ ሰው ይጠላሃል? የእውነት አንዳንድ ያልገባቸው እውቀታቸው ትንሽ የሆነ ወንጌልን እንዴት እንደሚያስተምሩ የማያውቁ የሮብና የይሁድ ደንበኛ የሆኑ ብቻ ማለት ነው፣ ለነፍሳት ግድ የሌላቸው እና ይሄ ልጠይቅ ነበረ። በጣም አመሰግናለሁ፣ አከብራለሁ፣ በጣም እከታተላለሁ። በጣም ደግሞ ከዚህ በፊት ወይ ማይቼ ነበረ በጣም ስለሚወዱ እንደዛ ይሆናል ብዬ ነበር። ይሁን እሱን አልነግርምና ሌላ ጊዜ ይነግራለሁ። እና ተባረክልኝ። በብዙ መለስከ። ትልቁ ጴንጤ ለምን መካነ ኢየሱስ አለ ሙሉ ወንጌል አብዛኛው ኤርሜርሚ እሱ ጋር ትሄዳለ፣ እሱ ጋር ገብተህ እሱ ጋር አሁን ሌላ ጋር አልገባም። የእውነት በጣም ለካ ወንጌል እውነቱ ሲነገር እንትን አይወዱም እነሱ የገንዘባቸው ምንጭ ሲነካቸው ስለማይወዱ ነው። እና ተባረክ፣ ቀጥል። ማንም አወርድም፣ እነሱ ይወርዳሉ፣ ይፈጠፈጣሉ፣ ወንጌል ይቀጥላል። እና ተባረክልኝ። ቴንኪ ወንድማችን። አዎ ኦርቶዶክስ እንደብራ ታስተምራለች። የምታስተምረው እዚህ መጽሐፍት ላይ ነው። ጉሩና ጥፍሩ ብሎ የሚለው ገድለ ዘርዓ ብሩክ ላይ እናቴ ሙስሊም ናት እንዴት አወቀች ብዬ ነው። አይ እሱንማ ይከታተላል፣ ሁል ጊዜ የእያንዳንዱን እኮ ይከታተላል። ዲቤት ከሁሉ ጋር ከዋንዴ ጋር ትላንትና ማታም ከቀን ሙሉ ምሽት ሙሉ እንደዚህ አድሬ አውቆ አድርቆ ሲሄድ እያየው ነበረ። ቁጭ ብዬ ይከታተላል ነውና እናቴ እንዴት ነው ቁርአን ውስጥ ይገናኛል ለማለት ፈልጌ ነው። አንዳንድ ትምህርቶቻቸው ይገናኛሉ ወንድሜ። የኦርቶዶክስ እና እስልምና የሚገናኙበት በተለይ አለኝ መጽሐፉ ታምረ ኢየሱስ የሚባለው መጽሐፍት ቁርአን አማርኛውን አንብቤዋለሁ፣ አንድ ጊዜ አንብቤዋለሁ። ከዛ በኋላ የሆነ ሰው አውሰኝ ብሎ አይዶን ወደዚህ ምድር በገባሁበት ጊዜ ነው ለማን እንደዋስኩት እንኳን ረስቼዋለሁ። ከነጃሺ ማተሚያ ቤት ነው የገዛሁት። አይ ቲንክ 50 ብር ማለት ነው። ኢትዮጵያ ውስጥ አልነጃሺ የሚባል ማተሚያ ቤት አላቸው። ቁርአን በ14 የእስልምና ሊቃውንት የተተረጎመ ከአረብኛ ወደ አማርኛ የተተረጎመ ቁርአንን አንብቤዋለሁ ሙሉን ማለት ነው። እና እዛ ውስጥ ያገኘሁትን ጽሁፍ ታምረ ኢየሱስ የሚባለው መጽሐፍት ላይ ሳገኘው ማነው ሳነበው አገኘሁት። እና ኦርቶዶክስ ናት ከቁርአን ወስዳ ታምረ ኢየሱስን የጻፈችው ወይስ ሙስሊሞች ናቸው ከኦርቶዶክሳውያን ኮርጀው ቁርአኑን የጻፉት ብዬ ስል አይ ቲንክ የቶማስ ወንጌል ነው ማን ነው የሚባል አንድ በዚህ በቁምራን ዋሻ ውስጥ የፍልስጤም የፍየል እረኛ ያገኘው የተባሉት መጽሐፍቶች አብረው የኢሳያስ ጥቅልል መጽሐፍት ታናክ በተገኘ ሰዓት ላይ ማነው የነቢይ መጽሐፍ በተገኘ ሰዓት ላይ አብሮ ተገኙ ተብለው የሚታመኑ መጽሐፍቶች አሉ። አይ ቲንክ የቶማስ ወንጌል ይሁን አሁን ይሄ ቶማስ ወንጌል የሚባለው በባለፈው ብልግናው የተገኘበት ማለት ነው። ሜሎስ እንኳን ቪዲዮ ሰርቶ 2 ጊዜ ነው 3 ጊዜ ያስወረዱበት የማርያምን ድንግልና ለማረጋገጥ ይላል። እህቶችና እናቶች በጣም ይቅርታ ቀጥታ ነው የምናገረው። የማርያምን ድንግልና ለማረጋገጥ ሰሎሜ ጥያቄ ሲሆንባት በማርያም ብልት ውስጥ ጣቷን አስገብታ ቼክ አደረገች ተብሎ የተባለ የተጻፈ የተገኘ ነው። ታምረ ማርያም ላይ አለ። ካቶሊክም በመጽሐፏ ላይ ጽፏለች። ሜሎስ ይሄንን ሁለቱን ቢያወጣው ከቲክቶክ ላይ አስወረዱበት 2 3 ማለት ነው። እና እሱን የቀዱት ከያዕቆብ ወንጌል ላይ ነው ብሎ ያቃል ሜላ ያቃል። ሜሎስ ማለት ባይዘው የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነው፣ የቴዎሎጂ ምሩቅ ነው። በኢትዮጵያ ኦርቶዶክስ ሳይል መምህር ተብሎ የተሾመ ሰው ልብ በሉ። ኦኬ። እና እሱ ከዛ ወጣ። ይሄኛው ከቶማስ ወንጌል ነው ከማን ወንጌል ብሎ የሚል ነው። ቁርአንም ላይ የቀዱት ታምረ ኢየሱስም ላይ የቀዱት። ስለዚህ ይገናኛሉ። ያው አባናና ፋርፋ ማለት ነው የሶሪያ ወንዞች ይገናኛሉ። አጭር ጥያቄ ጠይቄልተኛ ነበረ። እሺ ከየት ቤተ እምነት ነው ወንድማችን? እኔ ከኦርቶዶክስ ነው። ኤርሚ ግን አሁን ሳነብ የሆነ መጽሐፍ አንብቤ ግራ ገባኝና እንዳጋጣሚ ነገረ ክርስቶስ ስትል እዚህ ጋር እያነበብኩ ነበርና ለምን ገብቼ ያልጠይቀውም አልኩኝ። አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም የስላሴ እናት ናት ማለት
አይቻልም፣ ምክንያቱም ከስላሴዎች አንዱ ወልዱን የወለደችው ይላል። ከዛ ደግሞ ይህንን እንዳነበብኩኝ ምን መጣልኝ? የማን መጽሐፍ ነው ያነበብከው? እዚህ ጋር አሁን ለምሳሌ ከእንትን አለ ነገረ ክርስቶስ የሚላለ ክርስቶስ የሆነ መጽሐፍ እያነበብኩ ብላኛል። እጅ ላይ መጽሐፍ አለ አይደል? አሁን መጽሐፉ የለም። አሁን አይደለም፣ አሁንማ ወደ ቤት ገብቻለሁ። ጎረቤት ነበር። እሺ የማን ቀላል ነው መልሶ መጽሐፉ መልሱ ቀላል ከሆነ ለምን ገባ? መጽሐፉ የማን ነው ነው ያልኩት። ማለትም እኔ አሁን ማርያም የወልድ ልጅ እናት ናት ብለው፣ በሌላ በኩል ደግሞ ኢትዮቶኮስ ወይ ደግሞ የአምላክ እናት ናት ይባላል። ይሄ ነገር አይምታታም ወይ? እንዴት ነው የሚታየው ነው አሁን ይሄ ጥያቄ። ለምን ማርያም ከስላሴዎች አንዱን ወለደችው እሱም ወልድ ነው ብሎ ነው። ስላሴን ወለደች ማርያም ማለት አይቻልም። ከስላሴዎች አንዱ ወልድን ወለደች አሉ። ከዛ ደግሞ የአምላክ እናት ናት፣ በሌላ በኩል ደግሞ የአምላክ እናት ናት ይባላል። እንዴት ነው የሚታየው ይሄ ነገር? አይምታታም። ወንድማችን በጣም ቸኮልክ። ማን ነው እንደዛ ያለው? ቅድም መጽሐፍ አንብቤ ብለህ አልከኝ። አሁን ማን ነው ቴዎቶኮስ ትባላለች አትባልም፣ የአምላክ እናት ትባላለች አትባልም ብሎ የሚለው መጽሐፍ አንብቤ ብለህ ስላልከኝ አንደኛ መጽሐፉ ነው። ለምሳሌ ዩቲዩብ ላይ ራሱ ኦርቶዶክሶች ለምሳሌ ምን ይላሉ? የአምላክ እናት ናት ይላሉ አይደል? አንተ ኦርቶዶክስ ነኝ አላልከኝም እንዴ? ለምን ኦርቶዶክሶች የሚላሉ? ለምን እኛ ኤርሚ ኦርቶዶክስ ስለሆንኩኝ እኔ ሁሉ ነገር አውቃለሁ እንዴ? ራሴ ኑሮ የምኖር ሰው እኮ ነኝ። እሺ እኔ ጥያቄ ልጠይቅ እስኪ። በቃ እሺ ትጠይቀኛለህ ነገረ ክርስቶስ ላይ ማርያም ታማልዳለች? ማርያም ለምን ትጠይቀኛለህ? እኔ ልጠይቃለሁ እንደ ገባሁት ኦርቶዶክስ መሆንህን ለማረጋገጥ ፈልጌ ነው። አዎ ታማልዳለች ብለን እናምናለን። ታምናለህ? አዎ። እሺ ኦርቶዶክስ በመሰረታዊ ክርስትና ትምህርቷ መሰረቷ ፒላሮች የሚባሉት ስንት ናቸው? 7 ወይ 5 9? አምስቱ አምስት ነው አመደ ሚስጥር። ሌላው እንትን ነው። አምስቱ ናቸው። 5 ናቸው። ሌሎቹስ? አምስቱ አመደ ሚስጥር ነው እንግዲህ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ስጋዊ፣ ሚስጥረ ትንሣኤ ሙታን። ሰባቱ ሚስጥራተ ቤተክርስቲያን ከምን ይመደባሉ? ሰባቱ እንግዲህ ቀኖና ምናምን የሚያካትቱ ይመስለኛል። ግን ዋናው በክርስትና አንድ ሰው ክርስቲያን ለመሆን አምስቱን አመደ ሚስጥርና ሃይማኖቱ አበው አንዱን አምላክ ማለት ነው። ኦርቶዶክስ በጥምቀት ታምናለች አይደል? በደንቡ። ስንት ጥምቀት አለ ነው? አንዲት የአዲስ ኪዳን አንዲት ጥምቀት ነው። በአብ ወልድ መንፈስ ቅዱስ ሂድና አጥምቁ፣ አንዲት የእግዚአብሔር ልጅነት የምናገኝበት ከትንሣኤውና ከሙታኑ ጋር የምንተባበርበት አንዲት ጥምቀት ነው ያሉት። እንደ ጥምቀት ግን 2 ጥምቀት አለ። ምክንያቱም በፊት የነበረው ጥምቀትና ክርስቶስ ሞቶ ተነስቶ ሊያርግ ሲል የሰጠው ለሐዋርያቶች የሰጣቸው አንዲት ጥምቀት አለች። በሳን አምናለን የክርስቶስ ልጅነት የምናገኝ። ይሄ የኦርቶዶክስ መጽሐፍት ነው። ኤርሚ እንደዚህ አይነት መጽሐፎች ለሃይማኖት ክርክር አይሆኑም። ገድልም አይሆን ምንም ወንድም አለም ቆይ ገድል አይደለም። ኦርቶዶክስ ዓለም ይወቅልኝ ብላ እምነቷን በእንግሊዝኛ በአማርኛ ጽፋ ያስቀመጠችው ነው። ገድል አይደለም፣ ለክርክር የሚቀርብ ይሄ ራሱ ተቀባይነት የለውም። ይሄ ተቀባይነት የለውም። አዎ ለሃይማኖት ክርክር 4 መጽሐፎች ነው ያላት ኦርቶዶክስ፣ ብሉይ፣ አዲስ። ይኸውልህ ሌሎቹ እምነታቸው እንዲያንጹበት እንዲኖሩበት እንዴት ቅዱሳኖች እንደተጋደሉበት የሚሄድበት እምነት ነው። ይሄ መጽሐፍ አውቀዋል አዳነ ወንድሜ? ይሄ መጽሐፍ አውቀዋል አዳም? ሶሪ ጥያቄውን መልስለት እንጂ ይሄ መለኮት ነው የውጭ ግንኙነት ምናምን ከዛ ጋር ለም ግን እኔ ጥያቄ እንድትመልስልኝ ይፈልጉ። እሺ መልስልሃለሁ። ግን ኦርቶዶክስ በ2 ጥምቀት እንደምታምን ይኸው እዚህ ያላችሁ ሰዎች አሁን ወንድማችን አዳም እንዳለው አይደለም። እዚህ ጋር 5 አመደ ሚስጥር ብሎ ከሚለው ውስጥ እስከ ረ ድረስ እስከ ሚስጥረ ትንሣኤ ሙታን ብላ በ7ቱ ሚስጥራት ቤተክርስቲያን ላይ ሚስጥረ ጥምቀት ብላለች። እዚህ ሚስጥረ ጥምቀት አለ፣ እዚህ ሚስጥረ ጥምቀት አለ። እንዲህ ግራ የተጋባች ቤተክርስቲያን ናት። ግራ የተጋባች። ይሄን አንተ አይደለም ሊቃውንቱም አይመልሱም። ያንተን ጥያቄ ልመልስልህ። ነገረ ክርስቶስ ላይ ምንድነው ቅድም ያልከኝ? ቴዎቶኮስ ትባል። አንደኛ መጽሐፍ አንብቤ ነው አልከኝ ቅድም፣ ልብ በል። ከዛ ሲይዝ መጽሐፉ አሁን የለም አልከኝ፣ ዩቲዩብ ላይ ነው አልከኝ። አሁን በመጀመሪያ ጥያቄ የሆነብህን ነገር ማርያም ቴዎቶኮስ ትባላለች አትባልም ነው ወይስ ማርያም ስላሴን ነው ወይስ ምንድን ነው? ኤርሚ እንደዛ ሳይሆን ለምሳሌ ስላሴን ወልዳለች ማርያም አይባልም።
ስላሴ ሳይሆን ከስላሴዎች አንዱ አካል የሆነውን ወልድን በስጋ ወለደች ነው የሚባለው ብሎ ያስተምራል። ስላሴ ወለደች ማለት ምንፍቅና ነው ካነበብኩት ነው። ከዛ በኋላ ግን በሌላ በኩል እኔ ደግሞ ሳስበው ሲወራ የሰማሁት ምንድነው የአምላክ እናት ትባላለች ተብሎ ይወራል። ስለዚህ ስላሴ አምላክ ሲሆኑ ወልድን አልወለደችውም፣ ወልድን ብቻ ተወለደች። ለምንድን ነው የአምላክና የምትባለው? እሱ ነው ጥያቄ። ያው ከነገር ክርስቶስ ጋር ስለሚገናኝ ማለት ነው። ኦኬ እሺ፣ ልብ በል። የጌታችን እናት ቅድስት ድንግል ማርያም ቴዎቶኮስ በግሪኩ ወይም ደግሞ እመ አምላክ በግዕዙ የአምላክ እናት ተብላ የተባለችበት ጊዜ እሷን አግንኖ አሁን በሉተራውያኑም ያልተጻፈ ስለሷ የሚያምኑ ስላሉ ማለት ነው። መካነ ኢየሱስና ሉተራውያኑ የሚባሉትም ሌላ ቅዠት ውስጥ ገብተዋል። ያልተጻፈ ስለሷ እንደዚህና እንደዛ እያሉ ስለተገኙ ማለት ነው መጽሐፍት ላይ። ልክ ኦርቶዶክስ እንደምትቃዠው ለማርያም እንደዛ ማለት ነው። ደግሞ የማትቃዥበት ደግሞ አለ። አሁን ለምሳሌ እመ አምላክ ወይ ደግሞ ቴዎቶኮስ የተባለችው የእሷን እናትነት አግንኖ ለማሳየት ተፈልጎ ሳይሆን በወቅቱ የነበረው በቤተክርስቲያን ታሪክ ውስጥ የነበረ ክርክር ነበር የተነሳ። ምን ነበረ ክርክሩ? በጌታ ላይ ነው የተነሳው። ከማርያም የተወለደው አንድ ተራ ሰው ነው አምላክ አይደለም ብሎ የሚል ኑፋቄ ይዘው የተነሱ ሰዎች ስለነበሩ፣ አይ የቤተክርስቲያን አባቶች በዘመኑ የነበሩት አይ ከእሷማ የተወለደው አምላክ ነው፣ ኤልጊቦር ነው፣ የዘላለም አምላክ ነው። ስለዚህ አምላክን በስጋ ነው የወለደችው ብሎ የሚል መልስ ለመስጠት ስለዚህ እሷ የአምላክ እናት ትባላለች አትባልም ብሎ የሚለው በዘመኑ የነበሩ የቤተክርስቲያን አባቶች የአምላክ እናት ተብላ ትባላለች ይባላል ብለው ተናግረዋል። ለዚህ ንግግራቸው ነው አጨብጭቤያለሁ። ስለዚህ ትክክል ነው የአምላክ እናት የሚባለው። ቆይ አንደኛ ምንጭ አልነገርከኝም። ምን ያሁን ዝም ብዬ ግን አጠቃላይ ነገር ማምነው ማለት ነው የአምላክ እናት ናት። ኦኬ የአምላክ እናት ያስባላት ስላሴን ወለደች ብሎ የሚል ደግሞ ሌላ ሰይጣናዊ ትምህርት ደግሞ ይዘው የሚመጡ ሰዎች አሉ። ስላሴ አልተወለዱም። አሃዱ ስሉስ ለሶስቱ አካላት ሶስቱን አካላት በተለየ አካሉ መንፈስ ቅዱስ ከማርያም አልተወለደም፣ ነውር ነው እንደዚህ ብለው የሚሉ። በተለየ አካሉ እግዚአብሔር አብ ከማርያም አልተወለደም፣ ነውር ነው። በተለየ አካሉ የተወለደው ከስላሴ አካላት ወልድ ነው በስጋ የተወለደው። ይሄንን ኦርቶዶክስም ታስተምራለች፣ እኛም የወንጌላውያን አማኞች እንደዚህ ነው የምናምነው የምናስተምረው። ስለዚህ ከሶስቱ አካላት ወልድ በተለየ አካሉ ከቅድስት ድንግል ማርያም የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ተወልዷል። ስለዚህ ያ የተወለደው ራሱ አምላክ ስለሆነ እመ አምላክ ወይ ደግሞ ቴዎቶኮስ ተብላለች ማለት ነው። በጣም ግልጽ አደረግልኝ። በጣም ግልጽ አደረግልኝ። ስለዚህ ማምላክ ማለት አሁን አንተ ከየት እንደሰማው አላውቅም፣ ምንጭ አልጠቀስክም። ግን ዝም ብዬ በቅንነት አልመለሰልኝም ብለህ እንዳትል፣ ነገረ ክርስቶስን ስለሆነ አልመለሰልኝም ብለህ እንዳትል። ለአንተም ብቻ ሳይሆን ይሄ ሳስተምረው የኖርኩት ነው። ይሄ ፔንቴኮስታል ነኝ። ኦኬ ፔንቴኮስታል ነን እኛ ፔንቴኮስታሎች አጠቃላይ ይሄንን እናምናለን። ኦኬ ይሄንን እናምናለን። ኦርቶዶክሳውያንም ይሄንን ያምናሉ፣ ካቶሊካውያንም ይሄንን ያምናሉ። ኦርቶዶክሳውያን እመ አምላክ ብላ ስትል የምትለው ስላሴን ወልዳለች ብለው አይደለም። እመ አምላክ ብለው ሲሉ እኔው ራሱ የኦርቶዶክስ ዲያቆን ስለነበርኩ ልንገርህ እውነቱን ማለት ነው። ኦርቶዶክስ እኮ ሙሉ በሙሉ ትምህርቷ ገለባ ነው እኮ ብዬ እኔ አላልኩም። አንድ ማዕት ግሳንግስ አላት። አዎ ምንም ጥርጥር የለውም። ግሳንግሷን ያው አስጥተን አደባባይ ላይ አስጥቼላታለሁ። እነሱም ተማምነዋል፣ አምነናል። እዚህም ደግሞ አሁን ተረኛ ደግሞ ሌላ የሚሰጣላቸው አሉ። እዚሁ እኛ ጋር የሚሰጣላቸው መጽሐፍቶቻቸው መንገድ ላይ የሆኑ ጥርስ ከምላሱ አውጥተን የምናሰጣው ማለት ነው። ግን ክርስቶስ የማርያም ልጇ ነው። አዎ ቅድመ ዓለም አልወለደችውም። ድህረ ዓለም ግን በቤተልሔም በኤፍራታ ወልደዋለች። ቅድመ ዓለም ከአባቱ ከእግዚአብሔር አብ የተወለደ፣ ድህረ ዓለም ደግሞ ከቅድስት ድንግል ማርያም የዳዊት ልጅ ተብሎ እንዲጠራ በትንቢቱም ቃል መሰረት ማለት ነው እንደተገባው ተስፋ ቃል ተወልዷል። ስለዚህ ያ ከሷ የተወለደው አንድ ተራ ሰው አይደለም። ጌታዬ አንድ ተራ ሰው አይደለም። ስለዚህ ይሄ ክርስቶስ ቅድመ ዓለም ከዘላለም ከአብ የተወለደ የባህሪ ልጁ የሆነ ባለመቀዳደም ባለመበላለጥ እኩል የመለኮት ስልጣን ያለው ከአብና ከመንፈስ ቅዱስ ጋር እሱ እኔ እናንተን ለማዳን የሰውን ተፈጥሯዊ ባህሪ ገንዘቡ ማድረግ ስለነበረበት በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 እንደዚሁም በመዝሙር 132 ቁጥር 11 መሰረት ለሁለት አባቶች በገባው የተስፋ ቃል መሰረት ለአብርሃምና ለዳዊት ያንን የትንቢት ያንን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተላከውን ልጁን ላከ ይላል እና ተወለደ። ያ የተወለደው ድንግሊቱ አመጣ የወለደችው የዘላለም አምላክ የሰማይ የምድር ዳርቻዎች ሁሉ ፈጣሪ ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያልሆነውን
የተፈጠረው ሁሉ የተፈጠረው በእርሱ የሆነ ክርስቶስ ነው የወለደችው። እሱ ማለት ምንድን ነው? እግዚአብሔር ነው። እሱ ማለት ምን ማለት ነው? ሰውም አምላክም ሰውም የሆነውን ወልዳለች። ስለዚህ ክርስቶስን በስጋ ስለወለደችው አምላክን በስጋ ስለወለደች አምላክ ተብላለች። አምላክን በስጋ ስለወለደች ግን ኤርሚ ቆይ ስላሴ አምላኬ ሲሉ ሰማለሁ። ልጆኛውን ለምሳሌ ስላሴ አምላኬ ሲሉ ሰማለሁ። ስላሴ አምላኬዎቼ ሲሉ ሰማለሁ። ስለዚህ ስላሴን በአንድ ላይ አምላክ ታልናቸው ለምንድነው ስላሴ ነው ወለደች ማለት ነው? ምክንያቱ ምንድነው? ስላሴ አምላኬ ታል እኔ አሁን አንደኛ ምግብ ስንበላ ገጠር አድምጠኝ ማን ነው ያለው? ስላሴ አምላኪዎቼ ብሎ ያለ ማን ነው? አሁን አምላኪዎቼ ብሎ አምላኪ ሰን ስላሴ አምላኬ ሲባል ሰማለሁ። ምግብ ራሱ ስንበላ ለምሳሌ ገጠር ሰው ነው። ምግብም ላይ አይባልም። ብራዘር አቸኩል እሺ፣ እንድመልስልህ ከፈለክ አይባልም እንደዚህ። ማን ያለው? ስላሴ አምላኪዎቼ ብለው ይላሉ አልክ። ማን ያለው? ስላሴ አምላኬ ነው ያልኩት። ስላሴ አምላኬ ይባላል። እሺ፣ ስላሴ አምላኬ ብሎ ቢልሽ ምንድነው ችግሩ ታዲያ? ስላሴ አምላኬ ታልን ለምንድነው ስላሴ ወለደች ብንል ለምንድነው ቅር የሚለው? አምላኬ ብሎ ሲል ቀደም አምላኪዎቼ ብለሃል። ስላሴ አምላኪዎቼ ብሎ አሉ። ስላሴ አምላኬ ማለቴ ነው። ስላሴ አምላኬ ማለቴ ነው። እሺ ብራዘር፣ እና ስላሴ አምላኬ ነንታል አምላኬን ወለደች ብንል ምን ስላሴን ወለደች ብንል ችግሩ ምንድነው ነው? ማን ስላለ ነው የምትለው? መጽሐፍ ቅዱስ ይላል። ለምን መሰል ሎጂካሊ ስታስበው አብ ውስጥ ሎጂክህ ራሱ ምንም ውሃ የማያነሳ ሎጂክ ማለት ነው። መጽሐፍ ቅዱስ ስላሴን ወለደች ይላል ማርያም። የሶስቱ ልዩነት ስላልገባኝ ነው። ሶስቱ እኮ አብና ወልድ። አንተ ኦርቶዶክስ እኮ አይደለም ብዬ የምልህ ለዚህ እኮ ነው ታዲያ። ኦኬ አንተ ገና የሶስቱ ልዩነት አልገባህም። የአንዱንም ልዩነት አላወቅም። ክርስቶስንም አላወቀውም፣ ኦርቶዶክስንም አላወቃትም፣ ጴንጤውንም አላወቅም፣ ስለ ስላሴም አላወቅም፣ ስለ አካላትና ስለ ባህሪም አላወቅም። ስለዚህ እኔ አሁን ወንድሜ አዳም የምነግርህ አንደኛ በግልህ መጽሐፍ ቅዱስ አንብብ፣ በግልህ ማለት ነው። ሁለተኛ እንደገና ደግሞ አይገባኝም እኮ ሳነበው አይገባኝም እኮ መጽሐፍ ቅዱስ ሳነበው አይገባኝም። እንዲገባ ጸልይ። እኔ ወይ እንድጸልይልህ ከፈለክ ይሄው ፎሎ ባክ መልስላለሁ እና በውስጥ አውራኝ። እኔ እንደው ፎሎ አድርጌ ማለት ነው። ይሄው ፎሎ አድርጌ ፎሎ ባክ መልስልኝ። በቃ እሺ። እኔ እኮ አይገባኝም ታውቃለህ። ሳነብ ሁሉ ይበዛብኛል። እንዲገባ ትፈልጋለህ ግን? እሺ አሁን ስታነበው አይገባህም ግን እንዲገባ ትፈልጋለህ? አዎ እንዲገባኝ እፈልጋለሁ ግን ይሰለቸኛል። የሆነ ታሪኩ ይንዛዛብኛል። ችግር የለም። እንዲገባ ትፈልጋለህ ወይ? ቆይ አሁን ሌላውን ተው። እንዲገባ ትፈልጋለህ? የዚህ መጽሐፍ ባለቤት ማን ነው? ቃሉ የማን ቃል ነው ተብሎ የሚባለው? ያው እስትንፋሰ እግዚአብሔር ነው ይላሉ፣ ግን እኔ ሳስበው አይመስለኝም። ኦኬ። ስለዚህ መጽሐፍ ቅዱስ ስታነብ አልገባ ብሎ ካለህ፣ ኦኬ ጥሩ። መጽሐፍ ቅዱስ ስታነብ አልገባ ብሎ ካለህ ያልገባህን መጽሐፍ አትኮን ነው ብራዘር፣ ወንድሜ ያዳም። አልገባህም ማለት አንተ አልገባህም ማለት መጽሐፉ እውነት አይደለም ማለት አይደለም። ይህ መጽሐፍ የተባረከ ቅዱስ መጽሐፍ ነው። ኦኬ። የኔ ህይወቴም አይኔም ሁለንተናዬም ነው የእግዚአብሔር ቃል። ለኔ ብቻ አይደለም። እኔ ፔንቴኮስታል ነኝ። ኦኬ። ለፔንቴኮስታል ለሆኑ የወንጌል አማኞች ምንም ከዚህ ቃል ወደ ግራ ወደ ቀኝ የምንልበት አንዳች ምክንያት ያለ ለህይወታችን መመሪያ ይሆን ዘንድ ቅድም እንዳልከው አንተ ሰዎች ይላሉ አልክ እንጂ ልክ ነው። እስትንፋሰ እግዚአብሔር ነው። በአምላክ በእግዚአብሔር መንፈስ የተጻፈ መጽሐፍት ነው። በታመኑ ቅዱሳን ነቢያትና ቅዱሳት ሐዋርያት የተነገረው የሁላችን ጌታ በሆነው በኢየሱስ ክርስቶስም የተሰበከ ነው። ስለዚህ ይሄ መጽሐፍ እንዲገባ ከፈለክ መጽሐፉ ባለቤት አለው። ባለቤቱ እግዚአብሔር ነው። ስለዚህ አንተ እንዲገባ የምትፈልግ ከሆነ ና በውስጥ መስመር ፎሎ ባክ ከመለስክልኝ ስልክን አስቀምጥልኝ፣ እደውልልሃለሁ ዋትሳፕ ላይ። የቃሉን ባለቤት በቅንነት እኔ እናንተ በአንድነት ሆነን ቃሉን ስታነበው እንዲገባህ እኔም አንተም ሆነን በእግዚአብሔር ፊት እንጸልያለን። አጭር የእምነት ጸሎት፣ የእውነቴን የምነግርህ ብራዘር፣ አጭር የእምነት ጸሎት። እኔ ቃሉን አበራልሃለሁ ብያለልህም መብት ስለሌለኝ ማለት ነው። የቃሉ ባለቤት ክርስቶስ ነው። የክርስቶስ የክብሩ ወንጌል ብርሃን በልብህ ላይ እንዲያበራ በቅንነት የምትፈልገው ከሆነ የቃሉን ባለቤት ሳያገኘ በውስጥ መስመር እኔም አንተም በስልክ ሆነን ከፈለክ ቪዲዮ ከፍቼ እንደዚህ እንደማወራ አንተም ከፍተህ ካልሆነም ደግሞ ያለ ቪዲዮ ከፈለክ እኔ እናንተ ወደ ጌታ እንጸልያለን። እኔ አምላኬ ኢየሱስ ክርስቶስ ይሰማኛል ብራዘር፣ በእውነት ነው የሚሰማኛል። መስማት ብቻ አይደለም ሰምቶም ይመልሳል። አንተ የምታምን ከሆነ እኔ ስለ አንተ አምናለሁ። ይህን የቃሉን ደጅ እግዚአብሔር እንዲከፍትልህ ስታነበው እንዲገባህ እንድታስተውለው። ኦኬ። መጽሐፍ ቅዱሳችን ሲናገር ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ሲናገር
መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። በዚያንም ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። ልክ ነህ። ይህን መጽሐፍ ስታነበው በግል አይገባም። እኔም ያልገባኝ ጊዜ ነበረ። ጌታን ከተቀበልኩ በኋላ ነው ይሄን መጽሐፍ ወደ ጴንጤዎቹ ጋር ከመጣሁ በኋላ ነው ቅዱስ መጽሐፍን እኔ ይገባኝ። ኦኬ፣ እንዲገባኝ ደግሞ ጸለዩልኝ። እንደገናም ደግሞ ጸልይ ብለው አሉኝ። ጾም ጸሎት ይዘህ በእግዚአብሔር ፊት ጸልይ፣ ቃሉን አንብብ ብለው አሉኝ። ጸለዩልኝ። እጆቻቸውን ጭነው ፓስተሮቹ፣ እንደዚሁም በመካነ ኢየሱስ ቤተክርስቲያን ቄሶች ሁሉ ጭምር እንጦጦ መካነ ኢየሱስ ያን ይከታተል ስለነበር ጸለዩልኝ። በእውነት አሜን ብዬ ተቀበልኩኝ። በእውነት ጸሎታቸውም ሰርቷል። ስለዚህ እኔ አሁን እንደዚህ እንደ ቃል ሳነበው የሚገባኝ መጽሐፍ እዚህ ፕላኔት ላይ የለም ወንድሞች ናቶች። ለዚህ ነው ብዙዎቻችሁ በታችሁ ቁጭ ብላችሁ የምትሰሙኝ ማለት ነው። ማንም ስለሆንኩ አይደለም። ከሰው ሁሉ ይልቅ ገብቶኛል ብዬም እንደዛም ጉራይን አልቸረቸርም። ኦኬ፣ ግን በቅንነት ከቀረቡት እግዚአብሔር ጻድቅ ነው፣ እግዚአብሔር የዋህ ነው፣ እግዚአብሔር ትሁት ነው። መንፈስ ቅዱስ በቅንነት ከቀረብከው ያስተምርሃል። ይህንን ቃል ሐዋርያቱ እንዲጽፉት በመንፈስ ቅዱስ ተመርተው፣ አባቶች ነቢያት ትንቢት ሲናገሩ በመንፈስ ቅዱስ ተመርተው፣ ጌታችንም ኢየሱስ ክርስቶስም ጭምር ሲያስተምር የነገረን ቃል ሕይወትና መንፈስ ነው። ስለዚህ የቃሉ ባለቤት ጌታ ኢየሱስ እኔ ውስጥ ስላለ በማደሪያውም ስላለ በእውነት እንለምናለን። እግዚአብሔር የቃሉን ደጆች እንደሚከፍትልህ አስረግጬ እነግርሃለሁ። እንደሚያዳም ስልክን ተውልኝ፣ እደውልልሃለሁ በውስጥ መስመር። እሺ በቃ እሺ፣ አመሰግናለሁኝ። ያው የኔም ጥያቄ ነው ያለው ልጅ እውነቱ ነው። ብዙ ሰው ነው በነገራችን ላይ መጽሐፍ ቅዱስ ሲገዛና ያስቀምጥና ማንበቡ በቃ ዝት ይላል። ድክምክም ይላል። ብዙ ሰው ነው በነገራችን አባባሌ ታሪኩ ይረዝምብሃል። ምኑን ትጨብጠው? አሁን ለምሳሌ እኔ እንደናንተ ምናምን እዚህ ቲክቶክ ላይ አንብቤ መናገር ፈልጋለሁኝ፣ ማወቅ ፈልጋለሁ፣ ግን በቃ ውስብስብ ይልብኛል። ይህ ታሪኩ እዛ ጋር እዚህ ወይ ብልና ወደ እንቅልፌ ለጥ ከዛ ከፍቼ እሰማለሁ ጭቅጭቅ ቲክቶክን ከፍተና አንደኛ እንደዛ የሚያደርግ የበጎ ጠላት የሆነ ዲያብሎስ የሚባል አለ፣ ሰይጣን ማለት ነው። ሰዎች ሁሉ እሱ አለብኝ እኔ ያመኛለሁ። ኖ ኦኬ፣ አንተም ላይ እንዳለ ከተረዳ በቃ አንደኛ ይሄንን ክፉን ዓለም ሰይጣን ስለያዘው ሰው ኢየሱስ ክርስቶስን በማወቅ የሚገኘው ንስሐና የኃጢአት ይቅርታን አግኝቶ ከዘላለም ፍርድ እንዳይድን ለሕይወት የመጣውን ጌታ እንዳይቀበለው፣ እንዳይረዳው፣ የዋሁን ትሑቱን ጌታ እንዳይፈልግ፣ በቃሉ መሰረት እንዳይፈልገው፣ በቃሉ መሰረት እንዳያምነው አስቀድሞ የሰዎችን አእምሮ አበላሽቷል ሰይጣን። በምን ላይ ነው ያበላሸው? ይሄ ቃል ዝም ብሎ ተራ መጽሐፍት ነው ብሎ እንዲሉ አድርጓቸዋል። እና አሁን ነገ የሚጸጽትህን ነገር ዛሬ እንዳትናገረው። ታሪኩ ሊንዛዛብህ ይችላል። እንዴት ነው ያነበብከው? እሱን በውስጥ ስንነጋገር እናወራለን። አሁን ሰው አንዳንዴ ዝም ብሎ በሚያነብበት ሳሌ ለምሳሌ ዛሬ ዘፍጥረት ላይ አንብበህ ከሆነ ነገ ደግሞ ነገሥት ላይ ካነበብክ፣ የሚቀጥለው ላይ ኢዮብ መጽሐፍ ላይ ካነበብክ፣ ከዛ ደግሞ መዝሙረ ዳዊት ላይ፣ ከዛ ደግሞ ከነቢያት መጽሐፍት አንዱን ካነበብክ፣ ከዛ ደግሞ ዮሐንስ ወንጌል ዘለህ አንብበህ፣ ከዛ ደግሞ ቆሮንቶስን የጳውሎስን መልእክታት፣ ከዛ ወይ ደግሞ ተሰሎንቄ ላይ እንደዚህ ይሁዳን ራእይ እንደዚህ ካነበብክ መቼውም ቢሆን አይገባህም። አነባበብህ እዚህም እዛም አንድ የይ የምትባል አሞራ ነበረች ይባላል ድሮ። እና ሰውን ስንት ስትል በቃ በአንድ ቦታ ላይ እንደዚህ አሁን ጅብ አንድ ቦታ ከያዘ እዛ ጋር በጭቆ እስኪጥል ድረስ አይለቅም ካላስለቀቁት በስተቀር ማለት ነው። ያቺ ግን ስትበላ ልክ እንደዛ አድርጋ ነው ምናምን ነገር የምትበላው የሚባል እኔ እንግዲህ የገጠር ልጅ ስለሆንኩኝ እንደዛ ሲሉ ሰምቻለሁኝ። እና መጽሐፍ ቅዱስ እዚህም እዛም ብጭቅ አድርገህ ካነበብክ መቼም ቢሆን አይገባም። ኦኬ፣ በመደዳም ራሱ እንኳን ስታነበው እንዳይገባህ የሚያደርግ ጠላት አለ። ለአንተ ብቻ ሳይሆን ለእኔም እንደዚሁ ነበረ፣ ለእህትየውም ለሜርሲም ለሰው ልጆች ሁሉ አንድ ጠላት አለን። ማን? ዲያብሎስ። ለምን ይሄን ቃል አነበብክ ማለት ወንድሜ አዳም፣ ይህንን ቃል አነበብከው ማለት ክርስቶስ እኔና አንተን ዓለሙን ሁሉ እንዴት እንደወደደ በመውደዱም ነፍሱን እስከ መስጠት ድረስ እንዴት እንደወደደን እና እኔና አንተን ከሰይጣን ባርነት ሊያድነን በምን ያህል ሞት እንደሞተ በሞቱም ደግሞ ሞትን እንዴት እንደሻረ ሰይጣንና ሰራዊቱን ለዘላለም እንዴት ድል እንደነሳው እኔና አንተ በስሙ ስናምን ደግሞ እንዴት ሰይጣንን ድል መንሳት እንዳለብን ኢየሱስ አሸናፊ መሆኑን ሰይጣን ተሸናፊ መሆኑን እኔና አንተ ደግሞ በኢየሱስ ክርስቶስ ስናምን እንዴት ሰይጣንን ልናሸንፈው የምንችልበትን ጥበብን፣ ማስተዋልን፣ ትምህርትና እውቀትን እዚህ ውስጥ ተጠቅጥቆ ተጽፏል። ስለዚህ ይሄንን ካነበብክ ሰይጣን ከመንግስቱ ልታመልጠው እንደሆነ ስለሚያውቅ ስለዚህ ምን ያደርጋል? ይሄን መጽሐፍ እንዳይገባ ዝም ብሎ እኮ ተራ መጽሐፍት እኮ ነው።
ብሎ እንድትል ያደርጋል ማለት ነው። እንደዛ እንዳትል አሁን ተራ መጽሐፍት ነው፣ ምንም አይገባኝም፣ ታሪኩም ፍጹም አንደኛ የተንዛዛ ነው፣ እኔ እጅ ነው የሚለኝ መጽሐፍ ቅዱስ ሳይ በጣም ያስጠላኛል። አንተ ብቻ አይደለም በጣም ብዙ ሰዎች ይላሉ። ይህንን ግን እንዲሉ ያደረጋቸው የበጎ ነገር ጠላት የሆነ ዲያብሎስ መሆኑን ግን ብዙዎች አያስተውሉትም። ስለዚህ ይሄ መጽሐፍ በቃ እኔ አንብቤው አይገባኝም ብለው ብዙዎች ወርውረው አስቀምጠውታል። ኖ አንብበህ አልገባ ብሎ አለህ። አንብበው አልገባ ብሎ በሚል ሰዓት ላይ እንደኔ አይነት በጌታ ያመኑ ወንድሞችና እህቶችን ተጠግተ አብረህ ስትጸልይ ወንድሜ አዳም ሕያው ጌታ ለዘላለም የሚኖር ንጉሥ ምስክር ነው። 265 ሰው ይሰማሉ አይደል? እዚህ ቢሃይንድ ባይ ተደብቆ ከሚሰማው እነዚህ ሰዎች ምስክሮች ናቸው። አንተ በእውነት በቅንነት ፈልገው እንጂ የ3 ደቂቃ ማትሞላ የእምነት ጸሎት በሕያው በእግዚአብሔር ፊት እንጸልያለን። ህልም ታያለህ፣ እግዚአብሔር ህልም ያሳያል። እኔ እናንተ እንጸልያለን፣ ህልም እግዚአብሔር ያሳየህና ካለበት ይሄን መጽሐፍ ቅዱስ እንዳታነበው ያደረገ ጠላት ማን እንደሆነ በህልም ገልጦ ይነግራል፣ እግዚአብሔር ያሳያል ማለት ነው። እናስ ለዘላለም ከላህ ላይ ያነሳላል። ብቻ ኢየሱስን ነው። ይሄን ቅዱስ ቃልህን ላነበው ፈልጋለሁ። ጌታ ኢየሱስ ሆይ እኔ አንደኛ አንብቤው ህይወቴ እንዲቀየርበት ፈልጋለሁ። ያንተ ቃል መሆኑን አምናለሁ። ማንበብ ስፈልግ ግን አቅም ጉልበት አጣለሁኝ። ይሄን ቅዱስ ቃልህ እስትንፋስ ያንተ እስትንፋስ ያለበት መሆኑን ሰዎች ሲናገሩ ሰምቻለሁ። እኔ ግን ተራ ሆኖ እንዲታየኝ ሆኗል። ትክክል አይደለሁም። ስለዚህ ምሕረት አድርግልኝ። ማንበብ ግን እፈልጋለሁ። አንብቤ ማወቅ እፈልጋለሁ። አውቄም መዳን እፈልጋለሁ ከዘላለም ጥፋት። ከዛስ ያዳንከኝን አንተን በቅዱስ ቃል መሰረት ካወቅኩ በኋላ እንደነ ኤርሚያስ ደግሞ ወጥቼ ያድናል ብዬ እንድናገር እውቀትን አስተምረኝ ብለህ መጽሐፉን ይዘን እንጸልያለን። ታያለህ ወንድሜ አዳም፣ ውጤቱን ታያለህ። ጌታ ኢየሱስ ይወተን አመሰግናለሁ። ሰጥተን ጻፈልኝ። ቴንክ ዩ። እሺ ጽፍላለሁ። አሁን ልወጣ ነው። ደህና አደሩልኝ። ተባረክ። አመሰግናለሁ። እሺ ቴንክ ዩ። ተባረክ። በቃ ይሄ ነው የምላችሁ። እዚህ መጽሐፍ ላይ ጥያቄ ያላችሁ ሰዎች ካላችሁ ጥያቄ እንዲፈጥርባችሁ ወይ ሰዎች አድርገዋቸዋል ወይ በሰዎች በኩል ደግሞ ሰይጣን አድርጎባቸዋል። ኦኬ፣ ይሄ የተባረከ ቅዱስ የእግዚአብሔር ቃል ነው። በዚህ ላይ ማንም ምንም ብሎ ቢል እኔ አልጨምርም፣ አልቀንስምም፣ አልጨምርም። ይህን መጽሐፍ ሳነብ ህይወቴን ያነበበ ይህን መጽሐፍ ሳነብ ህይወቴን ድኖ እንዲቀር ያደረገ መጽሐፍ ነው ቅዱስ የእግዚአብሔር ቃል ማለት ነው። ይሄ መጽሐፍ የኮነነው በሙሉ በእኔ ዘንድ የተኮነነ ነው። ይሄ ቅዱስ መጽሐፍ የረገመው በእኔ ዘንድ የተረገመ ነው። ይሄ ቅዱስ መጽሐፍ ያጸደቀው በእግዚአብሔርም ዘንድ በሰውም ዘንድ ፊት የጸደቀ ነው። ሰው የፈለገው ሊል ይችላል፣ መብቱ ነው። የአምላካችን የእግዚአብሔር ቅዱስ ቃል የማይለወጥ አዳኝ የሆነ ቃል ነው። ኦኬ። ስለዚህ የሰይጣን አንዱ ከሚያደርገው ነገር አንዱ ይሄንን የያውን የእግዚአብሔርን ቃል እንድትንቁት ነው የሚያደርገው። በሃይማኖት ቤት ውስጥ ቁጭ ብሎ አሁን ወንድማችን ኦርቶዶክስ ነው፣ ግን መጽሐፍ ቅዱስን አያውቀውም። ኦርቶዶክስ ሆነ ስንት ሰው መጽሐፍ ቅዱስን አያውቅም? አሁን እንደውም አንዳንድ ጴንጤዎችም ጀምራችኋል፣ ብዙዎቻችሁ ማለት ነው። ጌታ የተቀበላችሁት በሚኒሊክ ዘመን ነው፣ የዕድሜውን ዘመን ስናሰላው። አንዳንዱ በጃንሆይ ዘመን ነው፣ በለውጡ ዘመን ነው ጌታ የተቀበልኩት ብሎ ይላሉ። 46 እና 50 ዓመት ምናምን ነገር ረጅም ዕድሜ ቆይተው በጌታ ቤት ውስጥ አንድ ቀን እንኳን አንብበው ያልጨረሰ ስንት ጴንጤ ያለ አሁን እዚህ እንጀራ የሚበላ ዝም ብሎ እንጀራ በእንጀራ የሚኖር ማለት ነው። እሑድ ሲመጣ ቸርች በሚሄድበት ሰዓት ላይ ቅዱስ ቃሉ ወይ ይሰበከዋል ወይ ይማራል። እሱንም እንኳን በቅጡ ያልያዘ አንድ ቀን መጽሐፍ ቅዱስን ብሉይና አዲስ ኪዳን 66 እስትንፋሰ እግዚአብሔር ያለበትን መጽሐፍ አንብቦ አልጨርሰውም። ይህን መጽሐፍ ቅዱስ ደግሞ ማንም አንብቦ አይጨርሰውም ብሎ ይላሉ። ደግሞ ይመጡና ወንድሞች እናቶች፣ ብራዘር ምንድን ያልከኝ? ምንድን ያልከው? ወዳሪ ይህንን መጽሐፍ ቅዱስን ማንም ሰው አንብቦ አይጨርሰውም ይላል። ሰይጣን መርዶ ላርዳ ከ6 ጊዜ በላይ አንብቤዋለሁ በእነዚህ 27 ዓመታት ማለት ነው። ሙሉ በሙሉ የአምላክ የእግዚአብሔር ጸጋ ሲበዛልህ ከ10ም ከ20ም ጊዜ በላይ ልታነበው ትችላለህ። አንብበህም ደግሞ እንድታስተውለው የቃሉን ደጆች እግዚአብሔር ስለከፈተልኝ አልከፈተልኝም ብዬ አልልም። ብራዘር እግዚአብሔር የቃሉን ደጆች እንደከፈተለት ሰው አምላኬን አመሰግናለሁኝ። ናና ጠይቀኝ ነገረ ክርስቶስ ላይ ጥያቄ ካለ ማለት ነው። ኦኬ። እና አሁን ቸርች ውስጥ ቁጭ ብሎ ይሄን መጽሐፍ ማንም አንብቦ የጨረሰው የለም ይላል። ፍቅር እስከ መቃብር ግና ኦሮማይ የተባሉ ፊክሽኖች ስንት ጊዜ ነው ያነበባችሁት?
በደንብ ነው የሚያልቀው። 27 ቅዱሳት መጽሐፍት የአዲስ ኪዳን 39 የብሉይ ኪዳን ቅዱሳት መጽሐፍት እንዴት እንደሚነበብ ካወቅ እሰየው፣ ቀጥል። ካላወቅ ቤተክርስቲያን ሂድ፣ አነባበብን ይነግሯል። አንዱን አገልጋይ ተጠጋና ጠይቀው። አንዱን አገልጋይ ማለት ነው። ናና እኔን ጠይቀኝ ከፈለግከው። ኦኬ ኤርሚ እንዴት ነው የምታነበው መጽሐፍ ቅዱስን ብለህ ካልክ እንዴት እንደማነብ እነግርሃለሁ። ኦኬ እና መጽሐፍ ቅዱስን ተነቦ አያልቅም ይላሉ። ውሸት ወንድሞቼ እናቶቼ። አየህ እንደዚህ ብሎ በማለት ሰነፍ በመንገድ ላይ አንበሳ አለ ብሎ ይላል ብሎ እንደሚል መጽሐፈ ምሳሌ ላይ እንደዛ ወደ በቃ ድክ ይላል ሰው ማለት ነው። አንብቦ እኮ አይጨርስም ምናምን ነገር። ብራዘር እኔ ይህንን መጽሐፍ አንዴ አይደለም ሁለቴ አይደለም ሶስቴ አይደለም አራቴ አይደለም አምስቴ አይደለም 6 ጊዜ በላይ አንብቤ ጨርሻለሁ ደጋግሜ። ቴንኪዩ መንፈስ ቅዱስ። አሁንም በህይወት ዘመኔ አይኔ እስከሚፈስ ድረስ አነባለሁኝ። በማነብበት ሰዓት ላይ አዳዲስ የሆነ የቃሉን መገለጥ መንፈስ ቅዱስ ያስተምረኛል። በቤተክርስቲያን በኩል በአገልጋዮችን በኩል በሌላ ሀገር ላይ ባሉ እማራለሁ ማለት ነው። ጤናማ ከሆኑ ከኛው ከወንጌላውያን አማኞች የምሰማቸውን አገልጋዮች። ኦኬ ሰይጣን ተስፋ ሊያስቆርጥ ሲፈልግ አንብቦ አያልቅም ብሎ በሚል ተስፋ አያስቆርጣችሁ። በደንብ ታነበዋለህ ብራዘርዬ። የሚከለክልህ የሰይጣን መንፈስ ነው። እሱን ገስጸን በጌታ ኢየሱስ ክርስቶስም ሁለተኛ እስሬ እንዳትደርስ ብለህ እንድትል ማድረግ ትችላለህ። ወደ ጌታ ስትጠጋ ይህንን ይሰጣል ማለት ነው። እና ተባረኩ፣ ጸጋ ያብዛላችሁ። እህትየው ሰላም በይ። ከዛ ወደ ሌሎች እንሄዳለን። እሺ ኤርሚዬ ሰላም ብያለሁ ሁላችሁንም። ኤርሚዬ እዚህ ገጽ ላይ ያላችሁ ወገኖች ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ቀጥሉ፣ ተባረኩ። አሜን። ያ ስላየሽ ደስ ብሎኛል። ጸጋ ይብዛልሽ። እንኳን ደህና መጣሽ። እሺ ጥያቄ አለ ወንድሜ? ቸርነት ተባረክ ወንድም። ብዙ ጊዜ ያለው በጣም ተባረክ ወንድማችን። በጣም ብዙ ጊዜ ኮፒ ሊንክ ሼር ታብ በማድረግ በፍጹም አያችኋለሁ። የእውነት ቴንኪው ቸርዬ፣ ጸጋ ይብዛል። ጥያቄ ካለ መጠየቅ እችላለሁ ወንድምነት። አለው ኤርሚ ተባረክ። ያው ብዙ ጊዜ ያው ከታች ሆኜ እሰማለሁ። እኔም ወንድሞቼም ያው ብዙ ነገር ተምረናል። ብዙ ነገር ደግሞ ከሌሎች ጋር እንዴት እንደምንወያይ ልክ እንደኛ ከታች ያሉት ጋር እንዴት እንደምንወያይ ያው ከእናንተ ብዙ ተምረናል። ነገረ ክርስቶስ ላይ እኔ ባይዘው እኛ ቃለ ሕይወት ነን። ያው ደቡብ አፍሪካ ነው የምኖረው። በቃለ ሕይወት ቤተክርስቲያን ነው ጌታን የምናገለግለው። አክቹአሊ ጥያቄ ተመልሰዋል። ባለፈ ያው በተቆረጠ ቪዲዮ ላይ ነው። አንተ ደግሞ እንዴት እንደምታምን እንዴት እንደምታስተምር ስለምናውቅ እኛ ደግሞ ቪዲዮን ምናምን ይዘን ሌላ ቦታ ገብተን ለማሳያት ምናምን ብዙ ሞክረናል። ሰዎቹ ደግሞ ያንተን ትምህርት ያው ኤርሚያስ ሄሬሲ የሆነ ትምህርት ነው የሚያስተምረው ብሎ ያው የኢየሱስ ክርስቶስን ውልደት ከማርያም እንደጀመረ እንዳስተማርክ እንደዛ አድርጎ ያው ያንተን ስሜ ለማጥፋት ነው ያው የተነሱት። አይ ቲንክ አንተ ብዙ ላይ ባለፈ ዳኒ ቤት ስትናገሩ ያው ያ ቪዲዮዎች ብዙ ነው እንትን ቫሪያል ምናምን ያው ያ ቪዲዮ ግን አንተ ደግሞ ያን ቀን ጥሩ አድርጋ ይመልሳል። ያው በጣም ቴንኩ። ያው በዚህ ላይ ዛሬም በደንብ ቢታይ ጥሩ ነው። ምክንያቱም ያው ብዙ ሰዎች ያው አንተ ሄሬሲ እንደምታስተምር አድርጎ ነው ያው ትውልዱ አንተን እንዳይሰማ እያደረጉ ነው። ስለዚህ ጥሩ አድርገሃል። ጌታ ይባርክ። ቴንክ ዩ ተባረክ ወንድሜ። እነኚህ ስራ ያጡ ሰዎች ናቸው። የነፈሰበት ሉተራዊ ነኝ ብለው የሚሉና እንደዚሁም ደግሞ ካልቪናዊ ነን ብለው የሚሉ ሰዎች ከኦርቶዶክሳውያን ጋር ተሰባጥረው ያሉት ነው። አይመጡም። ይኸው ቤት ባለፈውም እህትየው በነበረችበት ሰዓት ላይ ለ2 ሰዓት ያህል ቤት ከፍቼ ጠራዋቸው። አንድ የመጣ ሉተራዊ የለም። እዛ ወሬ ሲያወራ የነበረ ማለት ነው። ምክንያቱስ እዛ ወሬ ማውራትና እዚህ ገብቶ ማውራት ይለያያል። ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ይሆናል። አንድ ቪዲዮ ይዘው አይመጡም። አንድ ሲጀምር፣ ሁለተኛስ የተናገርኩትን ትምህርትም አያመጡም። እኔ ግን ቅድምም ጭምር እያሳየው ነበረ። ኦኬ። ስለዚህ እነሱ ተደራጅተው ከማያምኑ ሰዎች ጋር ተደራጅተው ስም ለማጥፋት ነው የሄዱት። የቤት ስራ ሰጥቻቸዋለሁ ማለት ነው የሉተርን ልጆች። ሌላ ደግሞ ምንድነው ያው ብዙ ጊዜ ሌላ ጋም ያው ስለሚያወሩ
አንተ የቤተ ክርስቲያን አባቶችን የቤተ ክርስቲያን ጉባኤያትን ያው እንደማትቀበል አድርጎ ያው የሚሲሉ ሰዎች ከአብያተ ክርስቲያናት ጋር አንተን ለማጋጨት ያው የሚሰሩ ልጆች በእኛ ውስጥም ሌላ ጋም ያው እኔ ብቻ ነኝ እንደዚህ የሚለው ብለህ እንደምታምን አድርጎ የሚሲሉ ሰዎች ስላሉ በዛ ላይም ጥንቃቄ አድርጋይ። ደግሞ አባቶችን ያው እናንተ ናችሁ ያው እኛን ያስተማራችሁት እናንተም ቤተ ክርስቲያናችንን ያው እኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ከሁሉ በላይ ነው። ደግሞ ከመጽሐፍ ቅዱስ በታች ያው ትልልቅ የሆነ የቤተ ክርስቲያን ጉባኤቶች አባቶች ያው የምንቀበለው ያው ያለው ነገር እንደምንቀበል ያው አርጋ ያው ስለሚታመን አንተ ደግሞ እንደማታምን አርጎ ያው የሚስሉት አሉ። ግን ብዙ ጊዜ እኔ ስናገር ሰምታል አይደል ወንድሜ ቻሪ የቤተክርስቲያን አንተንማ ያው ሰማለሁ የቤተክርስቲያን አባቶችን እንደምቀበል ስናገር ሰምታል አይደል? እኔ አውቃለሁ እኮ ሌሎች ናቸው። እሱ አያምንም እኔ ብቻ ነኝ። ያ አትናቶስ፣ ኢግናቶስ፣ ማርቲን ሉተር፣ ጆን ካልቪን ብሎ እሱ ማንንም አይቀበልም። የራሱን እምነት ብቻ ነው የሚያስራምደው ምናምን ብሎ የሚናገሩ ስላሉ ያው በዛ ላይም በጥንቃቄ ያው እንድታወራ አንተ ያው አባቶችን ስትል ምን እያልክ እንደሆነ በደንብ ያው ብታወራ ጥሩ ነው። ይሄንን ለማለት ነው። ኤርሚ ተባረክ። ቴንክ ዩ። ነፍስ ይማር ብለናል የሉተር እና የካልቪን ልጆች እናም የሌሎቹም ማለት ነው። ነፍስ ይማር ያልነው ያው እዚህ ላይ ስለተቀመጣችሁ ማለት ነው። የቤተክርስቲያን አባቶችን እኔ አልቀበልም ብዬ አላልኩም። ኦኬ ከዚህ ቃል በላይ ከሆነ ሉተርን እፈጠፍጠዋለሁ። ይሄው እግዚአብሔር ምስክር ነው። ከዚህ ቃል በላይ ሉተር ነኝ ብሎ ቢል ሉተርን አደባባይ ላይ እፈጠፍጠዋለሁ። ከዚህ ቃል በላይ ነኝ ብሎ ካልቪን ብሎ ቢል እፈጠፍጠዋለሁ። ከዚህ ቃል በላይ ነኝ ብሎ ቢል ቸርነት እህትየው ማንም ናቲ ዋቴቨር መልአክ ቢሆን ከዚህ ቃል በላይ ነው ብሎ ቢል አልቀበለውም። ፒሪየድ አለቅ። ያን ያለው እንጂ በቃሉ ላይ የሆኑ ትምህርቶችን ያስተማሩ የቤተክርስቲያን አባቶችን እንቀበላለን ብለዋል። ማነው ብያለሁኝ። ደግሞ ሉተርን ተቀበል ብሎ የሚያስገድደኝስ ማን ነው? ሲጀምር እኔ አልቀበልም ብዬ ሙሉ በሙሉ ሉተርን ብክድ እኔ ገሃነመ እሳት እገባለሁ እንዴ? ማን ነው እኔን ሲኦል ሊከት የሚሯሯጥ ጢማም ወንድ ነው እኮ ብዬ የምልህ። እኔ የተቀበልኩት የእግዚአብሔር ልጅ ኢየሱስ ነው የተቀበልኩት። በቃ ጌታዬ ብቻውን በቂ ነው። ማርያም አታድንም ኢየሱስ ብቻውን በቂ ነው ብዬ እዛ ሰብኬ እዚህ ደግሞ አይ ማለት ክርስቶስና ሉተር ያ ወንድማማቾች ናቸው አይነት ነገር ልትሉ ነው የፈለጋችሁት። እንኩሮህን ይዘህ ትሄዳለህ እዛ ሌላ ቦታ ማለት ነው። ግልጽ ነው። ነፍስ ይማር በእውነት በአጸደ ገነት ያስቀምጥልን ብያለላችሁም። ነፍስ ይማር። ኦኬ ቁጭ በሉና የእዝን ንፍሮን ከካ። እኔ ቤተክርስቲያን አባቶችን አልቀበልም ብዬ አላልኩም። በተሐድሶ ሲታወስ ሁሉ ቀን እየተናገርኩ ነው ያለሁትኝ። እንዱ እየተናገርኩ እቀጥላለሁ። ተሐድሶ ሲታወስ ብሎ በሚል የቤተክርስቲያን አባቶችን የምንቀበልበት ቦታ ላይ እንቀበላለን እኮ አልኩ። አማርኛ አይገባችሁም እንዴ? እኔ ግን መተህ እዚህ ይኸው ሉተር መቼስ የእኛ ሉተር ምናምን ነገር ብዬ አልልም። አክትፍ አልልም። ክርስቶስ ሁሉ ቀን ስብከቴ የተሰቀለውን ትውልድ እንዲሰማ ትውልድ እንዲያይ አባቱ እግዚአብሔር አብ ልጄን ነው ስሙ ያለው። ሉተርን ስሙት አላለንም። ግልጽ ነው። ሉተርን ስሙት አላለንም። ቅዱስ እግዚአብሔር አብ ልጄን ነው ስሙ ያለው። ልጁን ስንሰማ የልጁን ወንጌል በትክክል ስለገባው ሉተር በዘመኑ መዳን በእምነት ብቻ በጸጋ ብቻ ብሎ ስላለ ኦኬ መጽሐፍ ቅዱሳዊ ግራውንድነት ያለው ነው ያን ተቀብለናል። ከዛስ ምን ነው በሱ እንደ መቃብር ምንድነው ትንሳኤያችን ነው ብላችሁ አላችሁ። የትውልድ ኮተት አታምጡብን ወንድሞች ናቶች። እሺ እኔ ያልኩ በቃ ነፍሴ ይጸየፋል አልኩ። እኔ መጣ ሁሉ ቀን እኔ ጌታ ምስክሬ መጣ ሁሉ ቀን ሉተር እንዲህ ብሎ ሉተር እንሳቸው እንደዚህ አሉና በሉተር በቶ ሉተር ጋር ገባና በሉተር በኩል ሄደህ ምናምን ነገር ብለህ ስትል በጣም ውስጤ ነፍሴ ጸየፍ ነው የሚለው። አልወድም አልኩ። በቃ የተቀበልኩት መንፈስ ለምን ክርስቶስ ስትለኝ ነው እኔን ደስ የሚለኝ። ውስጥ ያለው መንፈስ ቅዱስ ደስ የሚለው ክርስቶስ ኢየሱስ ስትል በቃ ኢየሱስ። ምክንያቱም ሰው መስማት ያለበት የተሰቀለውን ክርስቶስን ነው።
ነገረ ክርስቶስ ስለ ክርስቶስ ነገር ነው ሰው መስማት ያለበት። ግልጽ ነው። አዎ እዛ አሉ አባ ኤፍሬም ሶሪያዊው እንዲህ ብለው ተናግረው ከሀገረ ብህንሳው አባ ሕርያቆስ ደግሞ ብሎ የሚል የሚያላዝን ደብተራ ተፋትቼ ስመጣ እዚህ ደግሞ መታንተ የጀርመን መነኩሴን ካልጠራህ አትገባም ልትሉኝ ነው እንዴ? ዘቅዝቄ ፈድደፋላለሁ አልኩ። ዘቅዝቄ ከኢየሱስ በላይ የሆነ እኔ አንደበት ላይ የሚጠራ የለም። አበደን ጾመኛ ነኝ አልኩ። ጌታዬ ዘቅዝቄ አልኩ። ማንንም ይሁን ማንንም አልሰማም። መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ። ለሉተርም ጨምር ብለህ ስትለኝ ዘቅዝቄ ደፋላለሁ። ሉተርን ክብር አልሰጠውም። ከእግዚአብሔር ጋር ጎን ለጎን አስቀምጬ ፒሪየድ። በሉ አሁን ወር ደግሞ ሙሉ እንዲህ ብሎ እኮ አለ እንዴት አያችሁት እያላችሁ ቤት ክፈቱ። አሁንም ይኸው ቤት አስከፍታለሁ። እኔ ነኝ የቤት ስራ መሆንባችሁ፣ እናንተ አትሆኑብኝ። አቤት መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ። አበደን አለቀ። ከዚህ ውጭ እናቱ የወለደችው ጴንጤ ሲመጣ እኔን ያስቆማል። ተደራጁ። ሰይጣን ከሲኦል ይዛችሁ ሁሉ ኑ። እበትንሃለሁ በንጉሱ ስም ማለት ነው። አትችልም። እዛ ክርስቶስ ብቻ እንዳንል ኦርቶዶክስ ውስጥ ያለ ሱማና ለጣሪያው ግልላቱ ግድግዳው በሙሉ ከበረው እሱ ነው የሚሰብከው ብላችን። ግን ዕለት ዕለት ሲሰበክ ይበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በዛቲ ዕለት በዚች ዕለት እናታችን ወለተ ጴጥሮስ ከእናታቸው ከወይዘሮ እንትና ተወለዱና ለብሕትውና በኖሩበት ጊዜ በጫካ ውስጥ ገብተው ጤዛ ልሰው ድንጋይ ተንተርሰው መዓልተ ቁሩን ታግሰው ከአራዊት ጋር ታግለው እንደዛ ብለው በዚህ ወጥተው በዚህ ወይኔ የሰው ባዮግራፊ እኔ በጨለማ ውስጥ ላለው ሰው ስለ ወይዘሮ እንትና ምን ያደርግልኛል? ኧረ በመድኃኒዓለም መንፈሴን አታበሳጩት ወንድሞቼ ናቶች። እሺ በጌታ እኔ እኮ ታምም ያለው አልኩ። በሱ ፍቅር በቃ ግን እብድ ብያለሁ። ጨርቄን ነው እንጂ አልጣልኩት። ወንድሞቼ ናቶች አትንገረኝ፣ ሌላ አታውሩብኝ። በእውነት በጣም ነው ውስጤ የሚቆጣው። እንዴ ተወኝ ስለ ብራዘር ብርሃኔ፣ ሞገሴ፣ ጥበቤ፣ ኃይሌ፣ ቅድስናዬ፣ የዳንኩበት የመዳን ቀንዴ ከዳዊት ቤት የተገኘ ቅድመ ዓለም ከአብ ከዘላለም የተወለደ ማለት ነው። በባህሪው የወለደው እንደገናም ደግሞ ምድር ዓለም ከቅድስት ድንግል ማርያም ሰው ሆኖ በመወለድ የዳዊት ልጅ ሆኖ የመጣ ኮከቡን አትንካ ስልህ፣ ኮከቡን አትንካ። ሌላውን ዘቅዝቄ ነው መደፋልህ። ኮከቤን አትንካ። እሱ ላይ ጨምሬ አባባ ሉተር የሚባል ድሪቶ አልለጥፍም አበደን። ዳርያስ ኮተታም ትውልድ እንኳን መካነ ኢየሱስን እንኳን ቃለ ሕይወትን እንኳን ሙሉ ወንጌል እንኳን መሰረት ክርስቶስን ኦርቶዶክስን አልፈራኋትም። ጻድቁ ኢየሱስ በውስጤ ነው ያለው። ዳርያስ የተሰቀለውን ነው እንጂ እንሰብካለን ብለው ያሉት እነ ጳውሎስ እየመጣ ሉተር እንትና ምናምን ነገር እያለ አንድ አባት እንኳን ጠርቶ ሲሰብክ አታዩትም። ጳውሎስ አንድ እኮ አልኩ። አንድ የዕብራውያን መልእክት ጸሐፊ እሱ እንደሆነ አይደል የምታመነው? ስለ እምነት አባቱ የተናገረበት ዕብራውያን መጽሐፍ ምዕራፍ 11 ላይ ሲናገር ስለነ ጌዴዎን፣ ስለነ ባራቅ፣ ስለነ ዮፍታሔ፣ ስለነ ሳምሶን እንዳልተርክ ጊዜ አጥርብኛል ብሎ ነው ዘግቶት ሄደው። እነዛን የእምነት አባቶች እንኳን አልሰበከም። አንተ አሁን እኮ መጥቶ እዚህ አባ ጊዮርጊስ ዘጋስጫን ስበክ ይልሃል። እዚህ አባ ኤፍሬም ሶሪያዊው ወድሰኒ ልጄ በኝ እንደ አባ ኤፍሬም ኔ ባርኪኝ እያልኩ ስለ የነበረበት ቃልቻ መሰል ከበሮስ ደበድብ ሳዘጠዝጥ የነበረበት የደጀ ሰላም ዘኬ እየበላው የዘላለም ሞቴን እየተጠባበቁ የነበሩበት ፍጡርና ፈጣሪ ባሪያና ጌታ ባለየበት ቤት አብሬ ስጨናበስ ከነበርኩበት ከነ አባ ተክለ ሃይማኖት አላቆኝ ሲያመጣ ጌታ እዚያ አምጥተ ከራይን ወንዝ ማዶ ከጀርመን የመጣ መነኩሴ እኔ ላይ ልሰፋ እቀደዋለሁ ስልህ መድኃኔዓለም ምስክሬ ነው ብዬ ስልህ እቀደዋለሁ። አባባ ሉተር የሚባል ሰውዬ ዳር ነው ማስይዘው። ለምን? በታሪኩ በቦታው ይታሰባል። ከዛስ ውጭ እሱ ሊሰበክ አይችልም። አንድ ተራ ሰው ነው። 4 ነጥብ። ሉተር
አንድ ተራ ሰው ነው። ካልቪን አንድ ተራ ሰው ነው። ዝዊንግሊን አንድ ተራ ሰው ነው። ማናቸውንም ጥብራ ማነው አትናቴዎስ በል ዮሐንስ አፈወርቅ በል ኢግናሽስ በል ማናቸውንም በል ተራ ሰዎች ከመቃብር በታች ሞተው የቀሩ ትንሣኤን የሚጠባበቁ ናቸው። 4 ነጥብ። ትንሣኤውን በሞት ኃይል ላይ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው ተብሎ የተባለለት ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እሱም በመስበክ እንደ ክፉ አድራጊ መከራን ተቀበል ብሎ ለጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የሰበከው አትነካካኝ ስለ በመድኃኔዓለም አትነካካኝ ይህን ጌታ ስበክ የምሰብክ ከሆነ ማለት ነው። ካልሆነስ እኔ ጠራርጌ በጥፋት መጥረጊያ ዞር አደርግላለሁ። ኢየሱስ የቤተ ክርስቲያን ራስ ነው። ኢየሱስ የማዕዘን ድንጋይ ነው። ኢየሱስ የቤተ ክርስቲያን ራስ ነው፣ መሰረት ነው፣ የማዕዘን ድንጋይ ነው። የቤተ ክርስቲያን ሙሽራዋ ነው። የሚመጣው እሱ ነው። ያለና የሚኖር ሁሉን አሳልፎ የሚኖር ጌታ በሙታና በሕያዋን ላይ ሊፈርድ ስልጣን ያለው ተመልሶ የሚመጣውን ከመምጣቱ በፊት ትውልድ ወደ ሲኦል ሲከተት ኢየሱስ ያድናል፣ ኢየሱስ ጌታ ነው ብላ አሰብክም እንዴ? ብላ አትሰብክም? ይመጣና ሉተር ይለኛል። ትት ወደዛ ጴንጤዎች ተደራጁ። አንድ ብቻዬን እነዳሃለሁ አልኩ እንደ ደብረ ብርሃን በግ ብቻዬን ሆኜ ጴንጤዎቹ ነው እያልኩ ያለሁት የኔን ወገኖች ተደራጅና ናና እስኪ ሉተር በል እኔ ጋ አፈር ደች ያስግጥልሃለሁ። በለቀ መስሎሃል። እውነት በሕያው አምላክ በእግዚአብሔር ፊት ነው የእግዚአብሔርን ቅናት ታያለህ። አንድ መጠራት ባለበት ቦታ ላይ ብቻ ይጠራል። ታድሶ ሲታወስ አይደል? በቃ ሪፎርሜሽን ፋዘር ነው። የዛሬ 500 ዓመት ምናምን አካባቢ ላይ የተነሳ ሪፎርሜሽን አባት ነው። ኦኬ በቃ አገልግሎ አለፈ። ሶ ዋት ምን ይሁን አሁን ታዲያ? እኔ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እሱ መጥቼ ሉተር እንግዲህ የሉተር ነገር አደራ የሉተር ነገር አልልም። መጽሐፈ ስምምነት ቀደጣለው ብራዘር ቀደጣል። የምን ስምምነት ነው? እዚህ በመንፈስ ቅዱስ የተመሩ ቅዱሳን ነቢያትና ሐዋርያት የተናገሩት አላል እንዴ? ሌላ መጽሐፍ እኔ እዚህ ገድላት ድርሳናትን ስታገል እዚህ መልኩን ቀይሮ የመጣ ሌላ ገድል አለ። ትቀደዋለህ አልኩ ትቀደዋለህ። መጽሐፍ ቅዱስ ብቻ ያለ ሰው ዛሬ መጥተው መጽሐፍ ቅዱስ ብቻ ብለን ስንል መጽሐፈ ስምምነት ከዛስ ደግሞ ሚልላል ይመጣና ማለት ነው እንቶ ፈንቶ ኧረ እንዴት ስታሳፍሩ በመድኃኔዓለም ስታሳፍር በመጽሐፈ ስምምነት መጽሐፈ ስምምነት ላይ እንደዚህ ብሎ እንደዚህ ያለና ቤተክርስቲያን እንደዚህ ብላ አለች። ቀደጣ ነው መጽሐፈ ስምምነት። እነዚህ ጋር ከተጻፉ 66 እስትንፋሰ እግዚአብሔር እኩል የምትጠራው መጽሐፍ አይደለም። ፋክት ነው ብለህ ከጠራው እኔ አፈር ደች ያስግጥልሃለሁ። አይደለም እናንተ በየቦታው እየለቀለክ ያስገባውን መጽሐፍ ራስ መስበክ ይችላል፣ መብት ነው። ላርጅ ካታኪዝም ስሞል ካታኪዝም ዳሪያስ እኔ 66 እስትንፋሰ እግዚአብሔር ያለበት በካነን የተረጋገጠ መጽሐፍ ቅዱስ እጄ ላይ አለ። አለቀ። መጽሐፍ ቅዱስ ብቻ ብለናል። አለቀ። አዎ ገና የቤት ስራ ሰጣለሁ። ታላዝናለህ በየቤት በየጓዳ ማለት ነው። ቀጥታ ኢየሱስ የማትሉ እዚህ እኔ ቤት እንዳትመጡ። የካልቪን ልጆች ጥርግ ብለህ ነው መሄድ ያለብህ። የሉተር ልጆች ጥርግ ብለህ አንፎሎ እያደረግህ ውጣ ከዚህ። ኦኬ ኢየሱስ የምትል ከሆነ ግን ና እኔ ጋር ወንድም አለ። እኔም አንተ ጋር እመጣለሁ። ያሰባሰበን እሱ ነው። ከአይሁድና ከአሕዛብ ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ መጥቶም ርቀውም ለነበሩት ሰላምን የምስራች ብሎ የሰበከው ይኸው። አዎ ንጉሱን ስበክ። ቤት ከፍተው እስከሚዘጉ ድረስ እኮ በቃ በሙሉ እኮ የሚያወሩት አንተ በኢየሱስ ክርስቶስም ምን ያደርግልሃል? አንድ ጀርመናዊ ሰውዬ አመንከው አላመንከው በሉተር ታምናለህ እኮ ብለው ጠየቀኝ። አንዱ መጥቶ አላምንም ሉተር ምንድን ነው ብዬ ነው የማምነው? አዳይ ነው ብዬ አማላጅ ነው ብዬ ነው አክተፍ አላምንም። አክተፍ ሉተር አማላጅ አይደለም። አክተፍ ሉተር አዳኝ አይደለም። አክተፍ ሉተር መሰረት አይደለም። አክተፍ አዎ ማርያም አዳኝ አይደለችም። አክተፍ ማርያም አማላጅ አይደለችም። አክተፍ በቃ አጭርና ግልጽ ብራዘር። አዳኙም አማላጁም ይኸው ቆሟላ። ንጉሱ ተናደዳችሁ?
ክብር ለመንፈስ ቅዱስ ይሁን። እንደዚህ ነው። አንዳንዱ ሰኮፉ ነቅሎ የሚያወጣል እንደ ሙጀሌ እንደዚህ ነው። ግልጽ ነው። ግልጽ ነው። ግልጽ ነው። ሰምታችኋል አይደል? አዎ በቃ ይሄ ተናድጃ አይደል የምናገረው ወንድሞች ናቸው። የካሜራ ከፍቼ ማለት ነው። ምን ያናደኛል? ካናዳደኝም ኢየሱስን ትተህ አስተዋራ ነው ብስጭት የሚያደርገኝ። ኢየሱስን ግን ስታየው ፊቴ እንደዚህ እንደምታየው ነው። ኢየሱስን ሳየው ውዴን ሳየው ስለ ውዴ ሲሰብክ ጌታዬ ነፍስ አይቀርልኝም አልኩ። ወንድም አለ ነፍስ አይቀርልኝም አልኩ እኮ። ኦኬ በልሳን ጸልይ ይለኛል። ግን እዚህ ቦታ ስለሆነ ቦታው አይፈቅድም፣ አላደርገውም። እሱን ይዤ የምጸልይበት ቦታ በቤተክርስቲያን በቤቴ ጸልያለሁ። ኦኬ ብራዘር። አዎ ምድረ አመዳም ሁሉ ማለት ነው። እውነቴን ብዬ ማለት አመዳም የሆነ ነገር አመድ አታቡኑብን መተህ። ኢየሱስ ነው ጻድቅ ጌታ። ተሰብካለህ፣ እሱን ስበክ። ታስተምራለህ፣ ስለሱ አስተምር። ትዘምራለህ፣ ለሱ ዘምር። ለበጉ ለታረደው በግ በቃ አለቀ። ምን ያደርግልኛል? ይሄ ምን ያደርግልኛል? እኔ ምን ይፈይዱልኛል እኮ ነው ብዬ የምልህ። ኦርቶዶክስ እንደሆነ አንድ ማት ፍጡር አምጥታ በዚህ አሸክማኝ ስንት እኮ አልኩ። ከወር እስከ ወር በአንዱ ቀን እንኳን ድርቡ ታቦቱ አበዛዙ የእመቤቴ የወላዲቴ የአዛኝቱ የሬሪቱ ብላ አንድ ማት ትከርሻዬ በዚህ በሙሉ ጎብጦ ከዛሬ 27 ዓመት በፊት የእግዚአብሔር ልጅ ነው ወደ እኔና እኔም አሳርፋለሁ ብሎ ያለኝ የሰይጣንን ቀንበር ከኔ ላይ አንስቶ የሱን ቀሊሉን ቀንበር ጭኖብኛል። ውዴ ኢየሱስ የዘላለም የህይወት መደምደሚያ ነው። አለቅ። እሱንም ሰብኩ፣ ለሱም ዘምሩ፣ ስለሱ አብዝታችሁ የምትናገሩ ኑ እኔ ጋር፣ እኔም እናንተ ጋር እመጣለሁ። ካልሆነስ በመድኃኔ ዓለም ዞር በልኝ ከመንገድ የለ አለ አጭር። እነ ካልቪኒስቶች እዛ ሄዳ አላዝን፣ እዛ የምታላዝኑበት እነ ሉትራውያን እዛ ሄደ የምታላዝንበት አላዝን። የቤተክርስቲያን አባቶች ይዘህ ጎራ ይዘህ እኔ ጴጥሮስ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ እንትና ነኝ ብለው እንዳሉት ስጋውያን እዛ ሄደህ ዩኒፎርምን ቀያይር በየጊዜው ማለት ነው። ዩኒፎርም በሳምንት 3 ቀን ይቀይረዋል። አንዱ አውራቸው ማለት ነው። አንዴ ባለ አበባው ያደርግልሃል፣ አንዴ ደግሞ በቃ ሰሞኑ ሲናጥለቅለቀው ለካውንት ምንድነው ለፕሬዝዳንታችን ሐሳብ እንታዘዛለን በሉ ዩኒፎርም ይቀያየርልሃል። እንትን ፕሮፋይል ፒክቸር ማለት ነው። ኦኬ ከዛ እንደገና ደግሞ አሁን ደግሞ ሌላ ቀየረና 5 ሶላዎችን አወጣና እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔርና ክርስቶስ ብቻ አወጣችሁ። መካነ ኢየሱስ ዋት ከ5 3 ሶላዎች አድርሳለች መካነ ኢየሱስ። ይኸው ቀጥታ ቤተክርስቲያኒቱ ነው የምናገረው። አላልኩም ብለው አይሉም፣ ፕሬዝዳንቱ ሲናገሩ ነበር። እንዴት ተብሎ ሲባሉ ሁለቱ በውስጡ ይዋጣሉ፣ ይካተታሉ አለ። ክብር ለእግዚአብሔር ብቻና ክርስቶስ ብቻ ብሎ የሚለውን እዛ ውስጥ ይዋዋጣሉ፣ እዛ ውስጥ ይጠባበቃሉ። እንዴ ፒላሮቻችን 5 ናቸው አልተባለም እንዴ? አዎ መካነ ኢየሱስ ለብቻዋ 3ቱን ብቻ ብላለች። 3 ብቻዎች ትቀበላታለህ? ኤርሚያስ አልቀበላትም። እንዴ አልቀበላትም። ከዓለም ጋር የተጋባ አንድ ፕሬዝዳንት እንደፈለገ የሚዘውር ከሆነ የእግዚአብሔር ሕዝብ ተጠንቀቅ፣ ወንድም ዓለም ተጠንቀቅ። የዓለም ጠረጠረ ተመነጠረ ብሎ የሚለውን ነው እንጂ መጽሐፍ ቅዱስ ላይ አልጠቅስልህም። ኦኬ በሀገራችን ባህል ያልጠረጠረ ተመነጠረ ይላሉ። 3ቱን ሶላዎች ብለው ሲያስቀምጡልህ 2ቱን የታረጉት ለምን ክርስቶስ ብቻ ብሎ የሚለውን አወጡ? ግብረ ሰዶማውያኑ ምናልባት እጃቸው ይኖርበት ይሆን? አጠረጥርም። ክብር ለእግዚአብሔር ብቻ ብሎ የሚለውን ምን አወጡት? ይኸው አሁን ያቸው እነ ፕሮፋይል ቀያሪዎች ማለት አሁን ከሰዓት በኋላ ይቀይራል። ዛሬም ሊቀይር ይችላል። የሆነች የአሮጊትን ፎቶ ሊቀይር ይችላል። የጎረምሳን ፎቶ ሊቀይር ይችላል። ምናልባት የከጀላት ቀልቡ የወደደው ካለ ሊቀያየር ይችላል። አብረው ተከትሎ የሚቀይሩ ደግሞ መናጆች አሉ ማለት ነው። እኔ እንዴት አይነት እኮ ቅዠት ወንድሞቼ እናቶቼ። ያው ዋነኛ የቲክቶኩ ፕሬዝዳንት ማለት ነው። ያው በሳምንት 3 ጊዜ ነው የሚቀያየረው። ይኸውልኝ አሁን ማን ብቻ አለ? እምነት ብቻ፣ ጸጋ ብቻ፣ ቃሉ ብቻ። እዚህ ጋር እንዲኮ ወይ ጉድ! አሁን እንደዚህ አድርገው ማለት ነው። ያው እንደዚህ አድርገው አምጥተውታል። መጀመሪያዋ ቀይ አበባ ነበረች። ከዛች መስቀል አረጉ፣ አመጡ፣ እሱን አደረጉ።
ከዛ እንደገና ደግሞ አንዴን ቀይር ብለው አሉ። የመካነ ኢየሱስ ቤተክርስቲያን ዋናው ሎጎ መስቀሉን እሱን አደረጉ ደግሞ። ከዛ እንደገና ደግሞ አሁን ደግሞ እንደዚህ ቀየሩልን ማለት ነው። ጥብቆ ቀያያሪ የታለ? ክርስቶስ ብቻና ቃሉ ብቻ ማነው? ክርስቶስ ብቻና ክብር ለእግዚአብሔር ብቻ የታለ? ማንም የሚጠይቅ የለም። እንደዚህ እያደረጉ ነው ክደት የሚያስገቡት ብራዘር። ቀስ እያሉ እንደዚህ እያደረጉ ማለት ነው። ክርስቶስ ብቻ የት ቀረ? ሉተር እነዚህ ሶስቱን ነው እንደ ያለው። አምስቱ ፒላሮቻችን ሶስት ሆኑ። ይኸው ብራዘርዬ፣ ይኸው እየቆረጡ ማለት ነው። ይኸው እንደዚህ ማለት ነው። እንደዚህ ይለጥፍላል። ደግሞ ነገ ሁለቱን አውርዶ አንዱን ብቻ ይልሃል። ከእንዲህ አይነት ቅዠት ውስጥ ውጣና ክርስቶስ ይሰበክ። ክርስቶስ ይሰበክ። ስለዚህ እነሱ የፈለጉትን ማለት ይችላሉ ብራዘርዬ። አንድ ሰው ሉተር እስኪ ይበል እዚህ ሶሻል ሚዲያ ላይ ከክርስቶስ በላይ አግንነህ ይሄን ጀርመናዊ መነኩሴ ዘቅዝቅ ያልኩ በእግዚአብሔር ቃል እታች አወርድልሃለሁ። እታች ሜርሲ ብዬ ብል እታች ኤርሚያስ ይሳኮር ብለህ ብትል እታች ቁጭ በል። እሱ ብቻ ነው ሂሮ። እኛ ሁላችን ከእግሮቹ በታይ ተኮልኩለን ይገባሃል የሚባለው እሱ ብቻ ነው። ታርዳሃልና የሚባለው እሱ ብቻ ነው። የኃጢአት ስርየት ያገኘነው በሱ ብቻ ነው። ድነትን ያገኘነው በሱ ብቻ ነው። ቤዛችን እሱ ብቻ ነው። የሚነገርለት እሱ ብቻ ነው። የሚሰበክለት እሱ ብቻ ነው። ብራዘር እሱ ብቻ ነው። አዎ የሚመጣው እሱ ብቻ ነው። ያለውና የሚኖረው እሱ ብቻ ነው። ሁሉን አሳልፎ የሚኖረው እሱ ብቻ ነው። እንዴ እዘቀዝቅልሃለሁ ስለ ሉተር እስኪ በዚህ ሶሻል ሚዲያ ላይ መጣ ሁሉ ቀን ሉተር እንዲህ ብሎ እናንተ ሳምንት ሙሉ ታወራለህ። አንድ ቀን የተናገርኩት ደም ያስቀምጣል ማለት ነው። ደም ሂድና ክሰስ እስኪ ፍርድ ቤት ከፈለኩ ማለት ነው። ሂድና ክሰስ በፍርድ ቤት። ሉተርን እንዲህ ብሎ አለብን። አንድ ሰው መጥቶ ይጠይቀኝ እስኪ። ባለውበት አገር ወንጌላዊ መሆን ይታወቃል። በመንግስት ደረጃ የወንጌል ሰባኪ ነኝ። የክርስቶስ የወንጌል ሰባኪ ነኝ። ብራዘር ለምን ተናገርኩ ሉተርን ብሎ ማን ነው ብሎ የሚል የፈለገ መብት አለ። እዚህ መታ አትታታብንም። ጌታን ስበክ። ስለሱ ምስክር ልንሆን የተጠራ ነው። በቦታቸው አባቶች ይታሰባሉ። መታሰብ ባለባቸው ቦታ ማለት ነው። ባላስብስ ደግሞ ምን ይቀርብኛል? ሉተር ሪፎርሜሽን ተሐድሶ ያነሳበት ዓመት ነው። እቺ ቀን በእውነት የተባረከች ቀን ናት ብዬ አልልም። ምክንያቱስ ክርስትናዬ ከሉተር አይደለም የጀመረው፣ እኔ ከሐዋርያቱ ነው። እንዴ እውነቱን ነገር ከተባለ ከካቶሊክ ቤተክርስቲያን ሲወጣ እኮ ብዙ እትብቱ ያልተቆረጠለት አንድ ማዕት ኮተት እኮ ይዞ ወጥቷል። ራሱ ሉተር ማለት ነው። አንድ ማዕት ኮተት ይዞ ወጥቷል። እኔ ከኦርቶዶክስ ዲያቆን ሆኜ ስወጣ እኮ ብዙ ነገር እኮ ይዤ መምጣችል ነበር። እመቤቴ ታማልዳለች አይመስላችሁም? እስኪ አሜን በሉ ለክብሯ ልልህ እኮ እችላለሁ። መጽሐፍ ቅዱስ ጥቅስ አምጣ ብትለኝ ግን የለም። እኔ እንደዚህ አይነቱን ኮተት ገላግል ጌታዬ ኢየሱስ ሰንኮፉን ንቅል አድርጎልኝ ነው የመጣሁት በሙሉ። ሉተር ግን ሲወጣ ብዙ ሰንኮፉ ያልተነቀለለት አለ። ከካቶሊክ ቤተክርስቲያን ይዞት የወጣው ማርያም ዘላለማዊ ድንግል ናት ብለው የሚሉ የእሱ የልጅ ልጆች አይደሉ? እንዲያውን ገና እነሱን እኮ ቁጭ አድርገን እንዲህ ቤት እኮ እየጠራን ነው። ማርያም ዘላለማዊ ድንግል መሆኗን ኑና በመጽሐፍ ቅዱስ ሞግቱ ብለን ያላቸው በሙሉ ጥግ ይዘዋል። እመቤታችን ድንግል ቅድስት ማርያም ዘላለማዊ ድንግል ናት ብሎ የሚል አንድ ሉተራዊ ነው ብሎ የሚል ዘላለማዊን አምላክ ክርስቶስን መስበክ ትቶ የማርያምን ዘላለማዊ ድንግል ናት መጽሐፍ ቅዱስ ማስረጃ አለህ? የለውም። ሉተር ቃጅቶ ነው ያወራው። ኦኬ ቅዠት ነው የተጻፈው መጽሐፈ ስምምነት ላይ ፒሪየድ። እኔ ነኝ ማስቆም ስለ ብራዘር ፒሪየድ። የእሱን ቅዠት አልሰማም። ኦኬ ኦርቶዶክስን ጠንከር ብዬ በምናገርበት ጠንከር ብዬ እናገራለሁ። እዚህም ማለት ነው። ፔንቴኮስት አላችሁ እንደኔ? አዎ። ሌላ አርቲ ቡርት ያመጣል ብለህ ብትል እህትየው ሜርሲ አመጣል ብለህ እስቲ መድኃኒዓለም ምስክር ነው። እኔና አንቺ እዛን ቀን ይለይልናል ማለት ነው። ይሳኮር ቢሆን ናቲ ቢሆን ቸርነት ቢሆን እኔ ቦ እንዳለቁ ማንም ፓስተር ይሁን እንዳትለቁኝ። ከክርስቶስ ውጪ ክርስቶስ ብቻ
ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ በጸጋ ብቻ፣ ቅዱስ ቃሉ ብቻ። 4 ነጥብ አለቅ። ይሄንን ሉተር እኮ የተቀበሉ እነዚህ ሁሉ በሙሉ እዚህ ውስጥ ስላሉ ማለት ነው። ኦኬ እዚህ ውስጥ ስላሉ ነው። ይመጣልህና መረጃ አምጡ። የማርያም ዘላለማዊ ድንግልና መናገር አይ የለም፣ ምንም የተጻፈ የለም። እውነትህን ነው። አዎ ታዲያ እሱን ከገድለ ዘርአ ብሩክ ለይቼ አላየውም። ከነገድለ ወለተ ጴጥሮስ ለይቼ አላየውም። ሉተር የጻፈው ያለ መጽሐፍ ቅዱስ መረጃ የጻፈው ሉተር ከገድለ ወለተ ጴጥሮስ ከነገድለ ዘርአ ብሩክና ከነገድለ ተክልዬ ተቅማጡን ከሚያወራበት መጽሐፍ ለይቼ አላየውም። ከኑ ማወራከኛ እንዴ አንድ እረኛ አስነስቶ ይበጥብጣል እንዴ አለ አንደኛው ሰውዬ። ምን ታረገው እንግዲህ መድኃኔዓለም ነው ያስነሳኝ። ገና ቁም ስቅልህን ሊያሳየ ይችላል። በምን ጉዳይ? ክርስቶስ ብቻ በል፣ ኢየሱስ ብቻ በል፣ ያድናል በላ፣ ስበክ፣ በጎነቱን ተናገር፣ ፍቅሩን፣ ትህትናው፣ ርኅራኄው አይመጣብህም። ፊት ድቅና አይልብህም። መስቀሉ አይመጣብህም። ችንካሩ አይመጣብህም። የውዴ መንገላታት ከኢየሩሳሌም ከተማ እስከ ቀራኒዮ ኮረብታ ደፋ ቀና ያለው አይመጣብህም። እኔ እናንተ ሉተር፣ ካልቪን፣ እንትና ጆንግሊን ይባላል። ገና በዚህ ክርክር ምን ያደርግልሃል ብራዘር? ምን ያደርግልሃል? እኔ እግዚአብሔር ነው የጠራኝ ብራዘር። እኔ ኢየሱስ የተሰቀለውን የአብ ልጅ እንድሰብክ ነው የተጠራሁት። ምን ያደርግልሃል? አሁን በዚህ እኔና ይሳኮር ገጥመን ይባላል አይባልም? እኔ አንተ ሰውዬ አረ ጊዜ የለም ወንድሞቼ እናቶቼ። ሰይጣን አንዱ ወንዳታ ብሎ የሚለው በዚህ ጉዳይ ነው። ምን ስትል ዚውንግሊን ይባላል አይባልም? ሉተር ነው ሉተር አይባልም። እንትና ነው ካልቪን ነው ካልቪን አይባልም ይባላል አይባልም? በለበም ትልሳለ ሰይጣን ወንዳታ ይኸው ስላፈጠራቸው ምናምን ነገር ብሎ ኢየሱስ ብለህ ካልክ ግን ለሰይጣንም ለስጋ ለባሾችም ጭንቅ ነው። ጴንጤ ሁሉ የሚያምርበት ብራዘር የተሰቀለውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ስትሰብክ ነው። አንተ አያምርብንም እኮ ነው ብዬ የምልህ እኔ አያምርብኝም። ማርያም መቼስ ማርያም እመቤታችን ማርያም ወላዲተ አምላክ ምናምን ይሄንን እንድትሰብክ አይደለም። በእርግጥ በታሪክ ውስጥ በክርስቶስ ስታነሳ ጌታ ከቅድስት ድንግል ማርያም እንደተወለደ ጌታንም በመውለዷ ደግሞ እሷ የዘላለምን ድነት በልጇ እንዳገኘች አስረግጠን እንናገራለን። ኦኬ በዚህ በታሪክ ውስጥ አንሳለ ማለት ነው። ልክ ሁሉንም በየታሪካቸው ባሉበት ቦታ ላይ በመጡበት ቦታ ላይ ባገለገሉበት ዘመን ላይ እንደየታሪካቸው እንደተጻፈላቸው መጽሐፍ ቅዱስ ውስጥ ካልሆነም ደግሞ በታሪክ ውስጥ እንደተጻፈው ታስቀምጣለህ። ዘላለም መጥቶ ማለት ነው። የካልቪን ጉዳይ ዋነኛ ነው፣ የቤተክርስቲያን ጉዳይ ምናምን ነገር ይላል። ዋት ካልቪን እኮ የተወለደው ከእናቱ ከእንትና ነው። ኦስትሪያ ነው አይደለም፣ ቤልጂየም ነው። ኦስትሪያ ነው ስል ለምንድን ነው ግን አንተ ማፈሪያ ትውልድ ወንድሞች ናቶች። ቤተልሔም ኤፍራታ የተወለደውን ከዘላለም ከአብ ከባህሪ የተወለደው ልጁን አሰብክም? የኔ ውድ የኔ መደምደሚያ የአይኔ ማረፊያ የዘላለምን ሕይወት ያገኘውበት የቤተ ክርስቲያን የማዕዘን ድንጋይ የቤተ ክርስቲያን መሰረት የቤተ ክርስቲያን ሙሽራዋ ያለውና የሚኖር የሚመጣ ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ፣ እኔ ዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ ብለህ ያለውን ትውልድ እንዲሰማው የወንጌሉን የምስራቹን ቃል ተናገር። ስንት ያልበራለት በድቅድቅ ጨለማ ውስጥ እየተጨናበሰ ያላለ ቀኑን ሙሉ ስክሮል ሲያደርግ ሲያልፍ እስቲ ጴንጤዎች ጋር ደርሻል ብሎ ሲል ሉተር እንትን ብሎ ሉተር እኮ ከእንትና ከካልቪን ጋር አልተስማማበትም። የሶላዎቹ ጉዳይ ስሞል ካታኪዝም፣ ላርጅ ካታኪዝም፣ ቦርጫም ካታኪዝም፣ ቀጭን ወይ ስክሮል የሚያደርገው ሰውዬ ማን ምንድነው ካታኪዝም ይላል። አንድ ስላም ቆም ብሎ ሲል ምንድነው ካታኪዝም እያሉ ነው። ምን ሆኖ ነው እነዚህ ጴንጤዎች? ድሮ ኢየሱስ ነበር የሚታወቁት። አሁን ይኸው በቃ ካታኪዝም እያለች እዛ እያለቀሰች ነው። አንደኛይቱ ሴትዮ ሂድና ይልኝ ይላል። ምን ይፈይድለታል? አሁን መጽሐፈ ስምምነት ላይ በመጽሐፈ ስምምነታችን እና ላርጅ ካታኪዝሙ ላይ ብታዩ ቡክ ኦፍ ኮንኮርድ ላይ ብታዩ ዳራስ ኮታታም ትውልድ ዳር ያዙ ወንጌል ጥለህ ቡክ ኦፍ ኮንኮርዳት በለኝ ብራዘር። ከገድል ለይቼ አላየውም ቡክ ኦፍ ኮንኮርድህን።
ከገድለ ወለተ ጴጥሮስ ከነገር ለተክለ ሃይማኖት ላይቻላዩ እሱም መተህ እዚህ የምትሰብከው እስላሞች እኮ ሰምተዋችሁ እኮ አሰደባችሁን። እናንተ ማፈሪያ ትውልድ አሰደባችሁ። ወንጌል እንዳይሰበክ ወንጌል እንዳይነገር ቡክ ኦፍ ኮንኮርድ ነው ኮንኮርድ እያሉ ማለት ነው። ምንድን ነው ኮንኮርድ ብለው? ቅዱስ ጳውሎስ በመልእክቱ የጻፈውን ኤፌሶን መልእክት አይጠቀስም። ወንድሞች ናቶች እነዚህ ኮንኮርድ ብለው የሚሉ ሰዎች ሲሆኑ አንድ አይጠቅሱትም። ገላትያ አይጠቀስ፣ ኤፌሶን አይጠቀስ፣ ቆላሲያስ ላይ አይጠቀስ፣ ተሰሎንቄ አይጠቀስ። የዕብራውያን መልእክት አይብራራ፣ አይሰብኩ። የጌታን ምሕረት፣ የጌታን ቸርነት፣ የጌታን በጎነት፣ የምሕረቱን ባለጠግነት፣ የጸጋው ባለጠግነት፣ የፍቅሩን ባለጠግነት፣ ሰውን መውደዱ፣ ትህትናውን አይነገርም ክርስቶስ። ቡክ ኦፍ ኮንኮርዳችን ላይ በመጽሐፈ ስምምነት በላርጅ ካታኪዝምና በስሞል ካታኪዝም በመጽሐፈ ስምምነት ገጽ 3 እና አንቀጽ 4 ላይ ብታዩ ምናምን የት አለ መጽሐፍ ቅዱስ ብቻ ያላችሁት የሉም። ይሄን ታዲያ እንደ ሸለምጥማጥ ምንድነው የሚተራመስ ትውልድ እኔ ስርዓት አላስይዞም ብለህ ነው እንዴ? በመድኃኒዓለም እንዴ ልኮኛል ስልህ የፊቱ ብርሃን በሌላ ላይ ስለበራ ልኮኛል አልኩ። ዳር ነው ማስይዛችሁ። አንድ ጴንጤዝ ወተህ እምሰማ ከሆነ ማለት ካልሰውንስ የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። በሚመጡት ወራቶች ላይ የአባቶቼ አምላክ ምስክር ነው አልኩ። የልዑል እግዚአብሔር መንፈስ ስላለብኝ ትንቢትም ጭምር እናገራለሁ። ልብ በል። በሚሰሙ ትውልድ ፊት ሞገስ አሳጥቶ ዝምባም አድርጎህ ወደ ቤት ትገባለህ። ክርስቶስ ብቻ ያሉ ይሰነብታሉ። እዚህ ነፍሷን ልታጠፋ ተቅበዝብዛ የምትመጣ ስንት ነፍሳለች? ኑሮ ሰማይ ምድሩን አዙሮባቸው ከባሏ ተጣልታ ከሚስቱ ተጣልቶ ሰማይ ምድር ከርቶት በጓደኞቻቸው ተከርተው በቤተ ክርስቲያን ውስጥ ተገፍተው ተስፋ አጥተው የወደቁ በኃጢአት የዛሉ እነሱን ሊያጽናና የሚችል መልእክት ከነዚህ ሰዎች አፍ አይወጣም። ሉተር ይላል። ሉተርን ብለው በኃጢአት የወደቀውን ሰው እያታጽናናው። ምክንያቱም የሉተር ስም ሰዎችን ከኃጢአት ያጽናናል፣ ሰዎችን ከኃጢአት ያድናል አላለም። አንድ ተራ ስም ነው ሉተር። አበደን 4 ነጥብ። ኦኬ። ኢየሱስ ስትለውስ ይወዳል ጌታ ይወዳል። ዝሙት ወርቀን የመጣው ወንድሜ በዝሙት ወርቀሽ ነው የመጣሽው እህቴ። የእንደገና አምላክ ነው ጌታዬ፣ አይፈርድብሽም። ነይ እንደገና። የእንደገና አምላክ የወደቀችውን የዳዊትን ድንኳን ያነሳታል፣ ፍርስራሿንም እንደገና አቆማለሁ ብሎ እንዳለ የፈራረሰው ነገር ሽን የትንሣኤው ጌታ መልሶ ያቆማል። እኔም አልፈርድብሽም፣ እኔም አልፈርድብህም። ና ግን ተነስ፣ አይዞ፣ ንስሐ እንገባለን በውስጥ። አዎ እንጨርሳለን በውስጥ። መገሰስ ካለብኝ በውስጥ መጥቼ እገስጽሃለሁ። ትነሳለህ። ኢየሱስን ስነግርህ የትንሣኤ ጌታ ይገባብሃል። መጽናናት ይሆንልሃል፣ ሰላም ይሆንልሃል፣ ተስፋ ይታደሳል። አሁን ስትሞነጭር ቲክቶክ ላይ ኢየሱስ ብለው የሚናገሩ ጥቂቶች ናቸው ያሉት። ጥቂት ባለፈው ነግራቸዋለሁ። እዚህ ጣቴ ላይ እዚህ እጄ ላይ 5 ጣቶች አሉ አይደል? እዚህ ሶሻል ሚዲያ ላይ 5 አይሞሉም እውነተኛውን ነገር ሲናገሩ የሚውሉ እነሱም ጋር ሰዎች የማይቀቡ ከዛ ተጠራሩ መጡና ኤርሚያስ ጋር ማንም ሰው እንዳይገባ ወገባ ገዳውን ሰብረነዋል አለ። ብራዘር ይኸው በዚህ ሰዓት እንኳን አሁን ምቹ ሰዓት አይደለም። በዚህ ሰዓት እንኳን ገብቼ 330 ሰው ይሰማል። እናንተ እኮ 8 ታጉረህ አልሸጥ ያለ በግ ይመስል ተደርድረህ 100 ሰው እንኳን አይሰማችሁም። የሰራዊት ጌታ እግዚአብሔር እንደዚህ ነው ሞገስ አልባ ያደረጋችሁ ማለት ነው። ቴንኪው መንፈስ ቅዱስ። አዎ በእርግጥ ልጅን ኢየሱስ ክርስቶስን ላይሰብኩ ፍጥሩን እየመጡ ሊያወሩ ጸጋና ሞገስ ቢሰጣቸው ነው የሚገርመኝ። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው አልኩ። ቢሃይንድ ባይ ተደብቆ ከሚሰማው ውጭ ቢሃይንድ ባይ 1000 ሰው እየሰማ ነው። 1350 ሰው ይሰማል። አሁን እዚህ ጋር ተደብቆ ይሰማል። እነኚሁ ጉደኞቹ ተደብቀው ይሰማሉ። ተደብቀህም ስማ፣ በግልጥም ስማ። ብራዘር ማን ብቻ አልኩ? ክርስቶስ ብቻ በል። እግዚአብሔር አብ እንደ ሰው አንጀቴ ቅቤ ጠጣ ብሎ የሚለው ልጁን ስሰብክለት ነው። እንደ ሰው ነው ያልኩ። ደግሞ እግዚአብሔር አብ አንጀቱ ቅቤ ጠጣ ምናምን ነገር ብሎ አለ ደግሞ ብላችሁ እንዳትሉ። እንደ ሰው እግዚአብሔር አንዳንድ ሰዎች ሲነገሩ አንጀቴ ቅቤ ጠጣ ብለው እንደሚሉት እግዚአብሔር አብ እንደ ሰው ቢል አንጀቴ ቅቤ ጠጣ ብሎ የሚለው ልጅ ተሰበከ። እሱን ስሙ ያልኩትን እሱን እንዲሰሙ ልጄ ኤርሚያስ
ወደ ልጄ ወደ ኢየሱስ ክርስቶስ ወደ ባህሪ ልጄ ወደ ኢየሱስ ክርስቶስ እየሰበከ ነው። እቴ መሲን ወንድሞቼና እህቶቼ በጌታ የሆኑትን ልጆቼ እየሰበኩ ነው ስለ ክርስቶስ ብሎ ሰማይ ደስ ይለዋል። መንፈስ ቅዱስ ካንተ ጋር ይቆማል ማለት ነው። ፋክት። ሉተር ስትል ግን አቅ 18 ጊዜ እንቅልፌ እየመጣ ነው። እስኪ ጆግ ውሃ ተቀምጦልህ ጠጥተህ ትጨርሳለህ። ቡናም ቢመጣልህ ጠጥተህ ትጨርሳለህ። ዱካክ በዱካክ እኔ ነፍሴ የጠላቸው መጥቶ ስለ ፍጡር ባዮግራፊ ሲነግረኝ የሚውል ማለት ነው። የተወሰነ ጊዜ ንገረኝ፣ በቃ ታሪክ ነው እና ንገረኝ። በሆነ ነገር ውስጥ በቃ ታሪክ ነው። አንተ ሉተር ትላለህ እንዴ? መሐመድም እኮ በእስልምና ውስጥ እኮ ታሪክ አለው። በ600 ዓመት ዓለም ላይ ታሪክ ውስጥ በቃ በታሪክ ውስጥ እስልምና መሐመድን የሚያነሳበታል። እኛም እንደ ወንጌላውያን እኮ ሪፎርሜሽኖችን እኮ እናስባለን አይደል? የሚታስቡበት ጊዜ አለ። ታድሶ ሲታወስ ብሎ የሚል አለ። እንዴት ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም መጽሐፍ ቅዱስ ተጥሎ መጽሐፈ ስምምነት አንቀጽ 3 እና ምዕራፍ 6 ላይ አይተዋል። ዝቅ በልና አንብበው፣ ከፍ ብለህ አንብበው። ምን መጽሐፈ ስምምነት? እዚህ ውስጥ መጽሐፈ ስምምነት የሚባል ነገር አለ እንዴ? የለም። 66 እስትንፋሰ እግዚአብሔር መጽሐፍ ቅዱስ ብቻ አላልንም ነበር እንዴ ብለናል። ታዲያ ቡክ ኦፍ ኮንኮርድ ላይ ላርጅ ካታኪዝም ላይ ስሞል ካታኪዝም አለ እንደዚህ እዚህ መጽሐፍቶች ውስጥ አሉ እንደዚህ ብሎ የሚል የለም። ማፈሪያ ትውልድ፣ ገለባ የሆነ ትውልድ የአምላኩን የእግዚአብሔርን ቃል ትቶ የአምላኩን የእግዚአብሔርን ቃል ጥሎ ሰው ለጻፈው መጽሐፍ ሰው የጻፈው መጽሐፍ ባልታጠበ ፊቱ መጥቶ እዚህ ቡክ ኦፍ ኮንኮርድ ይለኛል። ከገድለ ወለተ ጴጥሮስ ላይ ይቻላል ቡክ ኦፍ ኮንኮርድ። ኦኬ፣ ይሄም ስታነበው ህይወት አይሰጥም። ህይወት ሰጪው መጽሐፍ እኛ ቤት መጽሐፍ ቅዱስ ብቻ፣ ቃሉ ብቻ፣ የሰይጣን አናቱ የተመታየውን ቅዱስ ቃሉ ብቻ፣ ብሉይና አዲስ ኪዳን ብቻ። 39ኙ ቅዱሳት መጽሐፍት ብሉይ ኪዳን፣ 27ቱ ቅዱሳት መጽሐፍት አዲስ ኪዳን ብቻ። 4 ነጥብ። ቴንኪን ያባት አስምሬ ነው የምናገርልህ ባሪያህ። አንተ ውስጥ ስትናገረኝ አስምሬ አለቅ። እኔ ኤፌሶንን አንብቤ ነው ኢየሱስ ለእኔ እንዴት እንደሆነ ያወቅኩትኝ። ገላትያ ተነቦልኝ ነው ከሕግ በታች ተዘግተን እንኖር የነበረውን ከሕግ በታች ያለውን ነፃ ያወጣን ዘንድ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ብሎ የሚለው ማለት ነው። የኔ አባት መጥቶ አሁን ክርስትና ፕሮፋይል ፒክቸር መቀያየር ሆነ። አይታችኋቸዋል። ስጋውያን በእኔ ንግግር ተሳስቼ አይደለም፣ የትውልድ እንቅፋት ድንጋዮች ያልኳቸው ማለት ነው። የትውልድ አረሞች ያልኳቸው በእውነት እግዚአብሔር ያልዘራቸው ዘሮች፣ እግዚአብሔር የዘራቸውማ ንጉሳቸውን ከፍ ያደርጋሉ። የሰኞም የማክሰኞም የሮብም የሐሙስም የበጋም የክረምትም የመስከረም የጥቅምት የህዳር ታኅሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሐምሌ ነሐሴ ጳጉሜ ጨምረህበት የዘመናት የምስራቻቸው የዘመናት ስብከታቸው የዘመናት ድምቀታቸው የዘመናት ባለቤታቸው የዘመናት ንጉሳቸውን ኢየሱስን ሁሌ ይናገሩታል። አትንገረኝ ከክርስቶስ ውጪ ጆሮዬ በቃ ድፍን ነው አልኩ። ከክርስቶስ ውጪ ሌላ አትንገረኝ። መተህ በመድኃኔ ዓለም ነው የምለምንህ። መተህ ሌላ ነገር ስታወራኝ መንፈሴን በጣም ነው የምታበሳጨው። አልሰማም። አብጄለታለሁ በፍቅሩ፣ ከንፌለታለሁ በፍቅሩ። ስለነካኛው ማለት ነው። ኦኬ፣ ስለነካኝ ዝም ብሎ በስሜት አይደል፣ ስለነካኝ ራሴን ሰጥቼዋለሁ፣ ህይወቴን ሰጥቼዋለሁ፣ ዘመኔን ሰጥቼዋለሁ። ወጣትነቴ ሳላቅ እየሄደ ነው። ይሂድ፣ ጥርግ ብሎ ይሂድ። የዘመኔ ቁጥር ይለቅ። ነፍሴ እግሩ ስር ድክም ብላ ዝላ ሁሉ ቀን ተኝቼ ኢየሱስ ትላለች ውስጤ። ስወጣ ስገባ ኢየሱስ ትለኛለች ውስጤ። የተቀበልኩት መንፈስ ኢየሱስ ያስብላል። አንተ ያስብላል። ይህንን የጀርመን ኮተት ትውልድ አምጥተህ እኛ ላይ አትጫን። አራሙቻህን ማለት ነው። አትጫን። ኢየሱስ
ተኝቼ ኢየሱስ ሌሊት እየዘመርኩ ኢየሱስ ነፍሴ እየባረከችው ነው የነቃሁትኝ። ጠዋት ስነቃ እጸልይ ነበር። አየህ ስፒሪቴ ስለማይተኛ ስጋችን እንጂ የሚተኛው መንፈሴ ስለማይተኛ መንፈሳችን ሕያው ስለሆነ ኢየሱስ አንዴ ሲነካይ በፍቅሩ ህይወቴ ሕያው ስለሆነ መንፈሴ ሕያው ስለሆነ ሌሊት ተኝቼ ነፍሴ ተባርከው ነበር። ታውቃለህ ስነቃ እየባረኩት እና ውስጤ ጸሎት አለ። ወይ ጌታዬ ወይ ጌታዬ ቴንኬን አባት